يا رحمن ازنت متايا يا مدلكت مسفريا باخران جمدهني على كنيا انتو مهوني رسول الله صلى الله عليه وسلم በቀመባቸው ሙግቶች ወይ ንግግሮች ውስጥ አንድም ቀን በጣም ብርቱ ቃላት መለዋወጥ መሰዳደብ ምናምን ባለበት ድባብ ውስጥ አታያቸው ለምን ያ ድባብ ሐቅ እንዲሰማ ሳይሆን ሐቅ እንዲሸፈን ነው የሚያደርገው አይ ትልቁ ሽልማት ያገኘ ሰው ዱንያ ሽልማት ነው ቢዚ እንዲያደርገው እንትን አይልም ሲድቁ ከሊሙ ባለማር ብነኩ ይቀልጣል ሊማማር አይ ሰክንም ተሸበረ ቀልቡ ከራከይተና መዋከቡ ለሰው ልጅ እጅ መስጠት በጣም ይከብዳቸው ሰዎች ረሱል ሰላም መሐባት ሸንፈው ረሱል ሰላም በግጥም ላወድሳቸው ሞከርኩና በግጥም ላሱባቸው ላሳመራቸው ሞከርኩና ታየው ግን ግጥሜ ነው ለካ በሳቸው ያማረው በድጋሚ ተመልሰን መተናል ከኢፍጣርና ከሶላት ብሬክ በኋላ ተመልሰን መተናል ያው መብራት ሚሉ ነበር ከዚህ ሁሉ ብሬኮች በኋላ በድጋሚ ወደ ፖድካስታችን ተመልሰናል ቤተሰቦቻችን እስካሁን ድረስ ቆይታችሁ ሽጋት ዩብን ሰብስክራይብ ያላደረጋችሁ ካላችሁ ሁላችሁም ሰብስክራይብ አድርጉልን ወሎ ሪል ስቴት ስፖንሰር ለሚያደርገው ላስታይም ቀደም ብለን ነግረናችኋል ከወንድማችን ከሙንሺድ አብዱ ሰላም ጋር ያያረግን ያለነው ቆይታ እንደዚህ እያለ ይቀጥላል እሺ አካውንት ተሰርቆ ተመልሶ ነበር የሚለው ላይ ነው ያቆምነው ከዚህ በኋላስ አሁንስ በድጋሚ የመጣው አካውንት በድጋሚ እንደማይሰረቅ ምንድነው መፍትሄ ለአካውንትስ መመለስ አስተዋጽኦ ያደረጉትን ሰዎች ደግሞ አልነገርከንም ያው እንደነገርኩ አብግዳ ዩቲዩብ በጣም ላመሰግነው ፈልገው ወንድሜ ነው ከዛም በፊት ዩቲዩብ የነበረበት አንዳንድ ችግሮች ነበሩ እነሱን በማስተካከል ከዛም በኋላ ጠፍቶ በነበረበት ሰዓት የነበሩትን አማራጮች ሁሉ አብረን ፋይንድ አውት አድርገን በጣም አሰልቺ የሆነ ኢቭን በኔ ሀጃ በቃ እኔ ራሱ ከመጎተጉተው በላይ እሱ ራሱ ደውሎ እንደዚህ ደግሞ አሁን እንደዚህ ሞከር እንደዚህ እናርግ ይያለኝ በጣም ወዳጄ ነው እና በዘርፉም ደግሞ በጣም ባለሙያ በቃ ብቁ የሆነ ባለሙያ ነው በሱ ጥረት ያው ከአላህ በኋላ በሱ ጥረት ሊመለስ ይችላል ይሱ ላመሰግነው ወጣለሁ እንደዚህ ዩቲዩብ ቻናሎችን ማኔጅ የሚያደርግ ሰው ነው ትላልቅ ኢትዮጵያም ላይ ትላልቅ ቻናሎች አሉ እሱ ማኔጅ የሚያደርጋቸው አርቲስቶች ምናምን እነሱን እንግዲህ እንደዚህ አይነት ቴክኒካል ኢሹዎችን ወደሱ እንትን ማድረግ ይችላል የሚገርም ነው ያንተ ስራዎች ሙሉ በሙሉ እስላማዊ ናቸው አሁን ደግሞ ያንተን የዩቲዩብ ላይ የምትሰራው ስራዎችን ደግሞ አስተካክሎ ወዳንተ የመለሰልህ ደግሞ ሙስሊም ያልሆነ ሰው ነው እስኪ አሁን ሀገራችንም ላይ ያለው ወቅታዊ ሁኔታ አለ እንግዲህ ሙስሊም ክርስቲያኑ እየተባባለ ያለው ነገር እያየህ ነውና በዚህ ጉዳይ ላይ የኛ ተሰስርስ ምን ያክል ነው ያለው ነባራዊ ሁኔታና ሶሻል ሚዲያ ላይ ያሉትን ግጭቶች ደግሞ እንዴት ታያቸዋል ያው እንትን ነው በነገራችን ላይ ይሄ የተከበረ ወይ ደግሞ መስኩን የሆነ ባህሪ ስለ ሃይማኖት ስለ ምናም ሳይሆን ሁሉም ሃይማኖት እኮ የሚስማማባቸው ጉዳዮች አሉ ጥሩ ባህሪ ላይ ማበረታታት መልካም መስራትን ምጽዋት ለሰው ምጽዋት ሰደቃ መስጠትን ሰውን ማገዝን መርዳትን እንግዲህ ሁሉም ሃይማኖቶች የሚደግፉት ነገር ነው እና ሃይማኖትም የሚለካው በዛ ነው እንጂ እኔ ሃይማኖተኛ ነኝ ምናምን ስላልክ ሳይሆን ሰብና ሲያምር ሰጪ ስትሆን ደግ ስትሆን ጥሩ ተናጋሪ ስትሆን ስሜትህን ምላስን መቆጣጠር ስትችል ለማንም ቅርብ ትሆናለህ በማንም ተወዳጅ ትሆናለህ ለማን እንትን ትላለህ እና ረሱል አለይሂ ሰላም ሰለላሁ ዐለይሂ ወሰለም ንቡዋው የነብይነት ማዕረጉ ይፋ ከመሆኑ በፊት በምንድን ነበር የሚታወቁት መሐመዱል አሚን ነው የሚባሉት ታማኝ ናቸው እና እነዛ የተጣሏቸው ሰዎች ጠላት የሆናቸው ሰዎች ራሱ የራሳቸውን ወገን እንኳን እንደሳቸው አያምኗቸው ንብረታቸውን ለማስቀመጥ በልጆቻቸው በህይወታቸው ላይ የሚያምኗቸው ሰዎች ናቸውና እነዚህ ናቸው የትልቅነት መለኪያዎች እነዚህ ላይ እንትን መሆን ነው እንጂ እንትን የሚባል አባባል ሰምተው ከሆነ አንዳንዱ ሰው ሃይማኖተኛ ከመሆኑ የተነሳ በሃይማኖቱ ጉዳይ ጌታውን አይፈራም ወይ ሃይማኖቱን የሚጠሳል ምናምን የሚባል ነገር አለ ትንሽ አብራራው እኔ ገብተኛል ግን ትንሽ አብራራው እና በጣም ታስቀበበላት ምን እንደማለት ነው እንደተገለክ አላህን መፍራት ወይ ደግሞ አንተ ሃይማኖተኛ መሆን የሚለካው እኮ አላህ ያስቀምጣቸው ድንበሮች በማክበር
አንዳንድ ሰው በጣም ሃይማኖታዊ ከመሆኑ የተነሳ ያንን ድንበር ይጥሰዋል እንደማለት ነው። እና በጣም ሃይማኖተኞች አትለፉ። አይ አሁን እንደው በዚሁ ጥያቄው ከተነሳ ይቀር አሁን በንጽጽር ዘርፍ እየመጡ ያሉ ሰዎች አሉና ትንሽ እኔ እዛችም ላይ ቅሬታ አለኝ። በዚሁ እግረ መንገዱን እድሉን ሰጠኝ ተናገርም ካልከኝ ለመናገር የምፈልገው ነገር ምን መሰለህ አሁን ጀስት በንጽጽር ቦታ ላይ አሁን እየመጡ ያሉ ሰዎች የሁሉንም እምነት ሃይማኖት እያስደፈሩና ኢቭን እያስናቁ ነው ያሉት በሙስሊሙም ዘንድ በክርስቲያኑም ዘንድ ብዬ አምናለሁ። ለምሳሌ ሆነ አንድ ነገር እዚህ ላይ ተነጨምር ብትለይ በፊትኛ ንጽጽሮችን መቼም ስናይ ነው ያደግነው ከነ አህመድ ዲዳት ከነ ኡስታዝ አህመድ ዲዳት ከነ ዶክተር ዘኪር ከነ ዩሱፍ ኢስተርን ጀምሮ እዚህኛ ሀገርም ደግሞ አሉ ነው ኡስታዝ አቡ ሃይደር እነ የህያ ኢብኑ በጣም ብዙ የንጽጽር ሰዎችን ስናይ ነው ያደግነው የኖርነው። ግን ንጽጽር ላይ ምን መሆን አለበት ብዬ ነው ያምናለሁ መሰለህ በግሌ ሁለት አቻዎች ባላንሶች። ለምሳሌ አሁን አንድ የእስልምና ዕውቀት ያለው ኡስታዝ አንድ ደግሞ የክርስትና ደግሞ ቤተክርስቲያኑ ዕውቅና ከሰጠችው ሰው ጋር ቢወያይ ውይይታቸው ማች ያደርጋል ወይም ደግሞ እኩል አይነት ኦዲየንስ ስለሚኖራቸው በዛ በኦዲየንስ ልክ ማውራት ይችላሉ ወይም መወያየት ይችላሉ ብዬ አምናለሁ። ግን አሁን ምን ሆነ መሰለህ ላይቭ ላይ አንዱ ሰው ላይቭ ይከፍትና በቃ በስሩ ከነከሌም ሁሉም ይገባ 16 ፎሎወርም ያለው 1000 ፎሎወርም ያለው ይገባል የፈለገውን ጥያቄ ይጠይቃል። ያ ጥያቄ ግን አንዳንዱ ጥያቄ ለማወቅና መልሱን ለመረዳት ሳይሆን አንተን አቁስሎ ወይም ደግሞ አናዶ ርዕስ ከርዕስ ለማስወጣትና ያልሆነ ንግግር እንድትናገር የሚያደርጋሉ። እስኪ በዚህ ጉዳይ እስኪ አንተን እይታ ደግሞ አሳየን። ያው ሐቅ ነገር ወይ ተከል መሆኑን የምታውቀው ነገር የምትናገርበትን ቦታ ካልመረጥክ ነገሩን ታቀለዋለህ። ሐቅም ቢሆን ማለት ነው። ወላ ተጃዲሉ አለል ኪታቢ ኢላ ቢለቲ አህሰን ያ አላህ ረሱል ሰላም በገቡባቸው ሙግቶች ወይ ንግግሮች ውስጥ አንድም ቀን በጣም ብርቱ ቃላት መለዋወጥ መሰዳደብ ምናምን ባለበት ድባብ ውስጥ አታያቸው። ለምን ያ ድባብ ሐቅ እንዲሰማ ሳይሆን ሐቅ እንዲሸፈን ነው የሚያደርገው። ኤግዛክትሊ። እና እንደዚህ አይነት አንዳንድ ለዳዕዋ ራሱ የማይሆኑ መንገዶች አሉ። ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم إلى الله የሆነ ሰው ጋር ከበር እንዳለው ቦታ እንዳለው የምታውቀው ነገር የምትነግርበት መንገድ የዛን ሰው ስሜት ኢሞሽን በሚነቀንቅ ወይ በሚያስደነግጥ መልኩ ሳይሆን እንግዲህ ለዘብታን ህክማን በተጠቀመ መልኩ ነው። ወኩለሁማ ቀውለ ለይነን ያለው ለፊራውን ኢቭን የሚገርመው አላህ ሪፈር የሚያደርግበት መንገድ ራሱ ይገርማል። ረሱል ሰላም ነው እኮ አህለል ኪታብ የኪታብ ባለቤቶች ከዚህ የሰጡ ኪታብ ባለቤቶች ይያለ ሪፈር የሚያደርግበት መንገድ ራሱ ህክማ ያለው ክሬዲትም የመስጠት ከዚህ በፊትም ቢሆን ያ ሹመት የተሻረ እንኳን ቢሆን ያ ኪታብ የተሻረ እንኳን ቢሆን ግን ደግሞ የዛ ማዕረግ ባለቤት ሆኖ ምናምን አለው እና አንተም እንደዛ የምታረግበት ወይ ደግሞ ሌላም ሰው አሁን እዚህ ጋር በጣም እንትን ያለው ሪስፔክት ያለው ኮንቨርሴሽን ሲሆን ነው ምንም ማማረው ገብቷል። እኔ ያለኝ ነገር ለአንተ ማሻገር የምችለው አንተም ልታስተምረኝ የምትችለው እንደዛ ሲሆን በጣም ከዛ ውጪ ግን ዲስሪስፔክት ወይ መጫጫ ወይ ሌላ አይነት ድባቦች ላይ የከበሩ ነገሮችን አለማንሳት የተሻለ። ስለዚህ በዛ ድባብ ውስጥ ገባ ስሜታዊ ሆኖ ሰው ሊናገር ይችላል ምናምን አንተ ጋር በጣም ትልቅ ቦታ ያላቸው ነገሮች ባለማወቅ ሊዳፈር ይችላል። እሱንም አንተን ማድረግ ውስጥ የሚከት ነገር እና እንደዚህ አይነት መድረኮች ሲፈጠሩ አንተ ያው መልሱን ሰጣለህ ካልተ ግን እንዳይፈጠሩ እንደዚህ አይነት ድባቦች እንደዚህ አይነት መድረኮች እንዳይፈጠሩ ማድረግ የተሻለ ነው። የእስልምና ብርሃን በራሱ በቂ ነው። የረሱል ሰላም ኹሉቅ የሳቸው የህይወት ታሪክ የሳቸው ማንነት በቂ ነው እኮ። አንድ ጊዜ እንደው ቂሳውን ካልተሳሳትኩኝ ከሰሃቦች አንዱ ትልቁ ዑመር ይመስለኛል እንዴ ተወራትን ነው እንዴ አግኝተው እንትን ሲሉ ረሱል ሰላም እኔ መጣሁበት ሪሳላ አይበቃችሁም ወይ እኔ የመጣሁት አይበቃችሁም ምናምን እንዳሏቸው አለና ሐቅን በራሱ መናገር ራሱ አንዳንዴ እኮ ስለ ባጥልም ሳታወራ ወይ እንዲሁ የሰው ልጅ በፊጥራው አላህ ያኖረበትን ሐቅ ስታሳየው ሌላው ቆሻሻው ነገር ሁሉ ይወገዳል በራሱ ጊዜ። ረሱል አለይሂ ሰላም ህይወታቸው ላይ ከመጡ በኋላ በኹሉቃቸው ማማር በዛታቸው በስብዕናቸው ማማር
በምግባራቸው ማማር ይዘውት የመጡት ነገር ደግሞ የሰው ልጅ ከፍጥረቱ ከአእምሮ ከሁሉ ነገሩ ጋር መስማማቱን ሲያዩ ሁሉ ነገራቸውን ትተው መጡ እና የተሻለውን ነገር ማቅረብ አይሻልም? ሌላ አይነት መንገዶች ያው ብዙ ጊዜ ውጤታቸው ጥሩ ስለማይሆን ማለት ነው። እንደ አንድ ማለት በዚህ ዘርፍ ላይ እንደሚያውቀው ሰውና እንደ አንድ ሙስሊም ሙሽድ እስኪ ለነዚህ ሰዎች የምትለው አጭር መልእክት ይኖራል? ያው ችግሩን ከነቀስነው አይቀር መፍትሄውን ማስቀመጥ እንድታልፍ ስለፈለኩ ያው እኔ እንደውም ሞር መልእክቱ ከሙስሊሙ ብዙ ጊዜ ረሱል ሰላም እኛ ገና ወደን ያልጠገብናቸውን በልክ አላወቅናቸውም ገና ለኛ የዋሉትን ውለታ ቆጥረን አልጨረስንም እንደው በተገቢው በሚገባን ያህል አልናፈቅናቸውም አልወደድናቸውም አላወደስናቸውም ደግሞ በዚህ ግጥም ደግሞ በዚህ አይነት ዜማ ደግሞ በዚህ አይነት ሁኔታ ናፍቆታችንን በዚህ አይነት ሁኔታ ብንገልጽ መዲና ሄደን ብንገልጽ እንደው አንዴ በታዩን እያለን የሚማጸንን ማህበረሰብ እንደው የዘውትር ንግርቱ ላይ እነዚህ ነገሮች የማይጠፉ ማህበረሰብ ምን ያህል ረሱል ሰለላሁ ዐለይሂ ወሰለም እንደሚያከብር ማሰብ ለማንም ሩቅ አይደለም እና እንደው ረሱል ሰላም ይቅርና እናት አባትህን እንኳን አንድ ሰው ቢሰድብብህ ምንድነው የሚሰማህ ነገር? ረሱል ሰላም ደግሞ ከእናትና ከአባትህ በላይ ናቸው። በውለታም ላንተ በማሰብም እናትና አባትህም አንተም ራስህ ብዙ ህይወት ላይ ያሉ ጸጋዎች ሁሉ የተገኙት ከረሱል ሰላም በኋላ ነው። ከረሱል ሰላም በኋላ ነው መቆጠር የሚጀምሩት ራሱ መመስገን የሚጀምሩት ዋጋ የሚኖራቸው ትልቁ የረሱል ሰላም ዋጋን ካነሳ በኋላ እና እነዚህ ነገሮች ላይ እንትን በማለት ተንጠራርቶ በሌላው ይቅርና ውዳሴ እንኳን የማይበቃቸው አንተ በጣም ያማረ የምትለው ቃል ተጠቅመህ እንኳን ማማራቸውን ማትገልጻቸውን ነብይ በሌላ መልኩ ለማንሳት የሚሞክሩ ሰዎች በየአጋጣሚ ይመጣሉ። እንደዚህ አይነት ነገሮች ደግሞ በጣም እየበዙ ነው። ተው ነው እና ምን ያህል ለራሳቸውም እንደ መልእክት ለእንደ አይነት ሰዎች መድረስ ማችልበትን ከፍታ አላህ ካልወፈቀህ አሁን አንዳንዴ በጣም የሚያምር ትክክለኛ የሆነ መንገድ አይተህ እኮ መከተሉን ካልቻልክ እንደው ማማሩን መስከረም መሄድ ይሻላል እኮ ከምትጣላ አላህ ካላቃቸው በሃይማኖት አይደለም እንደው በተለያዩ ዘመኖች በሁሉም አይነት ህዝቦች ስብዕናቸው ታሪካቸው ተነግሮ አንድም ሰው እንደው ከብዙ አይነት ዓለም ሰዎች ሲመሰክሩላቸው ይሄ 100 ታላላቅ ሰዎች የሚለውን መጽሐፍ የጻፈው ሰው የዓለምን ታሪክ በሙሉ ያነጠረ በጣም ግሬተስት የሚባሉ ሰዎችን ታሪክ ይጽፋል። በጦርነትም በአመራርም በምንም ሰዎች የተገረሙባቸውና ይሄ ዝናቸው ከፍ ያሉ ሰዎችን እያነሳ የረሱል ሰላም ታሪክ ላይ ይደርሳል። ሙስሊም አይደለም። ከዛ የረሱል ሰላም ታሪክ ሲያይ ነው ቁጥር 1 ላይ ያስቀምጣቸው እሳቸው ነው ከዓለም ትላልቅ ሰዎች ሁሉ እና መመስከርም እኮ አንድ እንትን ነው። በጣም አውቀህም ተው እዛው ቦታ ላይ ማስቀመጥ አለመከተሉን አላህ ካልወፈቀህ ምናምን የሰው ልጅ ሁሉ ማማሩን ተስማማበትን ነገር አላህ ያሰመረውን ስለዚህ ወይ በእውቀት ማነስ ምንም ልታረጋው አትችልም። ስለዚህ ወይ በእውቀት ማነስ ወይ ደግሞ ትንሽ ስሜታዊ በመሆን ያንን የተከበረውንና ውዱን ከፍ አድርገን ላይ የተሰቀለውን ነገር ባታስንዱብን ነው መልእክቱ። ባጭሩ መልሳችንም እንትን ስለሚሆን መልሳችንም የሰው ልጅ ልብን የተቆጣጠረውን ትልቁን ዋጋ የሰጠውን ህይወቱን እናት አባቱን ሁሉ አሳልፎ የሚሰጠውን ረሱልን አለይሂ ሰላም በሌላ መልኩ ለማንሳት መሞከር በጣም ኮንሲኩዌንሶች አሉት። ይገርማል በጣም። አሁን ወደ አንድ ፕሮግራም ልውሰድ። ሊቃ የሚል ፕሮግራም አዘጋጅተናል። ሊቃ 1 2 3 ፕሮግራሞች እስኪ ስለነሱ ነገር አንደኛ ነገርን፣ ሁለተኛ ለምን ተቋረጠ? እኔ በግሌ በጣም ወደው የምከታተለው ፕሮግራም ነው። በተለይ አሁን ሶስተኛ ላይ እየሰራችሁት ወደ መዲና የሚለው ነሽዳው ራሱ በጣም ቶፕ ሬትድ ነው። ዩቲዩብ ላይ በደንብ ታይቷል። እኔ ደግሞ በግሌ በጣም ደስ ይለኛል እና ያንን የመሰለ ተወዳጅ ፕሮግራም መጀመሪያ እንዴት ጀመርከው ከሚለው እንጀምር።
እንዴት ተጀመረ ሐሳቡ እንዴት መጣልህ እስቲ ከዚህ ቀጥልና እንዳላደራረብበት ጥያቄ እንዴት ተጀመረ ሊቃ የሊቃ ያው በሰዓቱ ያው ነሽዳ የሚሰራባቸው መንገዶች አሉ በቪዲዮ ክሊፕ መልኩ ይሰራል ከዛ ግን ደግሞ ሰው መጥቶ መድረክ ላይ ሲቀርቡ የነበረው ድባብ አለ በእኛም ብቻ ሳይሆን በብዙ መድረኮች ምናምን የራሳችንን ከዛም በፊት ነሽዳዎችን ሌሎች መድረኮች ላይ በማቅረብ ጥሩ ተሰሚነት አግኝተዋል ጥሩ ስሜት ስለነበረ በራሳችን ደግሞ መድረክ እንስራ የሚለው ሐሳብ ነው ወደ ሊቃ ያመጣን ከዛ ይሄ በተለይ ደግሞ የደቡብ ሐድራዎችን የሚያቅሰው ሊቃ የሚባል አላቸው ሊቃ ማለት መገናኘት ማለት ነው ወይ ደግሞ መውሊድ ሐድራ እንደምትለው ማለት ነው እና ይገናኛሉ ያው ሰለዋት ነው የሚደረገው ወዓዝ አለ ሲራ ይነገራል ምናምን እና ያችን ያው ኢንስፓይሬሽን ወስደን መሀል ላይ ያው እስላማዊ መልእክቶች ይተላለፉበታል እኛ ደግሞ በደንብ ያው አላህ እንግዲህ በዛ ዘርፍ የሰጣንን የዜማ እንትን ተጠቅመን ያው እናደርስበት ነበር ያው በግል ባለን አላህ በሰጠን አቅም የተወሰነ ለማስኬድ ሞክረናል ከዛ በኋላ መድረኮች አካባቢ ያለው ከመጅሊስም አስተዳደር መቀየር በኋላ ግልጽ ያልሆኑ እንትኖች አሉ እና ከዚህ በፊት በነጻነት መሰራባቸው መድረኮች ነበሩ ህዝባዊ አዳራሾች ምናምን ከነሱ ጋር ያው ሄደን ኮሚኒኬት ስናደርግ አሰራሩ እንደተቀየረ እና በዛም ምክንያት ነው የቆመው በጣም ይሄ ጥያቄ በተደጋጋሚ ስለሚነሳ ነው እኮ እኔም አሁን ለቤተሰቦችም ግልጽ እንዲሆን ሁለተኛ እኔም ደግሞ ፐርሰናሊ ፕሮግራሙ ያስፈልጋል ብሎ ከሚያምኑ ሰዎች መካከል አንዱ ነኝ እውነት ለመናገር በግሌ ምክንያቱም እዛ ቦታዎች ላይ ያው እንደዚሁ አሁን በፊት የሚገርም መውሊድን ለእንደዚህ አይነት ነገር ይተከሙት ነበር ትላልቆቹና በአመት የሚገናኙባቸው ጊዜ ውስን ስለሆነ እንደ ሶስተኛ ኢድ አድርገው ጀስት የመገናኘታቸውን ቁጥር ለመጨመር ነው እነሱ እና የዚህ አይነት መድረኮች ደግሞ እርስ በርስ በደንብ ያጋምዳሉ ያስተሳሰራሉና ያለውንም ነገር አንድ እርምጃ ወደ ላይ ከፍ ያደርጉ የሚል ይታል በግሌ በጣም መነቃቃት ፈጥረዋል እኛም ላይ ራሱ ነሽዳ ላይ ከዚህ በፊት የነበረን አክሰፕታንሱ እንደዚህ ይሆናል የሚል ነገር ኢትዮጵያ ላይ ዘፈን በሚሰማበት ልክ አሁን ቻናሎቹን ማይታቸው ከሆነ እድገታቸው እይታቸው ምናምን ራሱ መወዳደር የሚችልበት ደረጃ ላይ ደርሷል እንግዲህ በግል ጥረቶች ማለት ነው እና የፈለገ ሰው ያው እንደው በተወሰነ ልክ ማስማማታቸው ነገሮች ቢኖሩ እንኳን በጣም ብዙ ኸይር እንዳመጣ ሙስሊሙ ሄዶ እንትን መሄድባቸው ኔትወርክ የሚያደርግባቸውም ሊሆን ይችላል ሄዶ ከቤተሰቡ ጋር የሚያያቸው ፕሮግራሞች መኖራቸው ራሱ በጣም ትልቅ ለውጥ እኮ ነው እንደው በፊት ከነበርንበት ዘመን ማለት ነው በፊት የምትገናኘው ወይ ነው ቢልንገር በጣም ሌሎች አይነት ዓለማዊ መድረኮች ላይ ሊሆን ይችላል ምናምን እና ይሄ አብረህ እኮ ረሱል ሰለላሁ ዐለይሂ ወሰለም የማወደስ ሶላት እንኳን እኮ ዋናው ኢባዳ እንኳን በጀማ ነው የተደነገገው እና አብረህ ደግሞ ከምትወዳቸው ሙስሊም ወንድሞች ጋር እንደዚህ አይነት ፕሮግራሞችን ልጆችን ይዘህ ቤተሰቦችን ይዘህ ማሐደር በጣም ትልቅ መነቃቃትን ፈጥሯል የብዙ ድርጅቶችም የብዙ ግለሰቦችም ልፋት ውጤት ነው በጣም ብዙ ገንዘቦች ብዙ የፈጠራ ስራዎች ብዙ አይነት ድካሞች በዚህ ህይወት እኮ ብዙ አሳልፈው በጣም ብዙ ዋጋዎችን ከፍለው መጨረሻ ላይ ነው ይሄ በእኛ ትውልድ የተገኘ እንግዲህ በረካ ነው ግን ወላሂ ለምን እንዲቀጥሉ እንዳልተፈለገ ወይ በጣም ያሰራር ሂደቱ ላይ በጣም አስቸጋሪ ሆኖ እንትኖች አሉ ይዘታቸው ምናምን ከመዝናናት ይሄ ከዜማ ከነሽዳው ባለፈ ምንም የተለየ ይዘት ያልታየባቸው ቢሆንም አጥሩ ገደቡ በጣም እንትና የሆነበት በዛባቸው አሁን ሴቶችና ወንዶች አንድ ላይ ይደባለቃሉ ምናምን የሚለው ነገር እሱ እንትን ነው እሱ ኦሪዝ አይነት ኺላፎች አሉበት ፕሮግራሙ ላይ ለምሳሌ አሁን አይ በዛ አይደለም አሁን ያንን እኮ ሸሪዓውን በተጠበቀ መልኩ የሰውንም እንትን አይተህ ይሄ ወደ መጥፎ መንገዶች የሚወስዱ እንትኖችን ያው በመከከርም በምንም ማስተካከል ይቻላል ትላልቆችም አሉኝ በዚህ በእንዳይነ ጉዳዮች ላይ የመከሩን እንደዚህ ብታረጉ ያቀማመጡ እንደዚህ ብታረጉ ምናምን ግን ኢትዮጵያ ላይ እንደምታውቀው
እንደው እስላማዊ ፕሮግራሞች ምናምን የሚዘጋጁበት ለዛ የተለየ አዳራሽ እንኳን አንድ አዳራሽ እንኳን የሌለበት ሀገር በዛ ልክ ነው ንቃታችንና አዳራሾቹ የተሰሩበት ኮንሰፕትም የሚያገለግሉትም ምናምን ለሌላ የሆኑ አዳራሾችን እንግዲህ እንትን ያደረግን ነው የምንጠቀመው በሰማው ለማመቻቸት እየሞከርን ነው የምንጠቀመው ግን እንትኑ ደግሞ ስታዩ ሪያሊቲውን ስታዩ ይፈልጋል ራሱ የሰውን ፍላጎት አለ ሰው ይፈልጋል የሚዲያውም በዛ ላይ የሙንሽዶቹ ማቅም የዳዋቶቹ ማቅም ያንን ስቴጅ በደንብ አድርጎ ይፈልጋል እና ያ ስቴጅ ደግሞ ለኡመቱም ይገባዋል የሚል ሐሳብ ያለ በጣም የማሰባሰብ አዲስ ትውልድ በዛ መንገድ የመቅረጽ ከሌላው ኢንዱስትሪ ደግሞ የሆነ እስላማዊ የሆነ አማራጭ የመፍጠር በጣም ትልቅ አቅም ያለው ነገር ነው ከዚህ በፊት እኮ የዳዋን ድባብ ራሱ በሌላ መልክ ያመጡ እንትኖች ናቸው እነዚህ መድረኮችና ግን ደግሞ ያው አላህ እንግዲህ እንተናል ገቢ ደግሞ በጣም አለ ይባላል ለምሳሌ አሁን አንድ ወዳጅ ያለኝ ምንድነው እውነተኛ ነገር ነው የምነግር ሚኒመም ከዩቲዩብ ገቢ ውጭ ከስፖንሰሮችና ከአንዳንድ ከሚገበው ከገቢ ቲኬቶች ብቻ ከ3 ሚሊዮን ከ4 ሚሊዮን ብር በላይ ይዘጋበታል የእውነቴን ነው እንግዲህ እኔ ኦሬዲ አላቀውም በቦታውም ላይ ተገኝቼ አላቀው ይባላል አሁን ይሄን ያክል ገንዘብ እውነት ይገኛሉ ለማጥራት ብጅታም ለማጥራት እስኪ አንተ እውነተኛውን ነገር ቢዝነሱንም ኦሬዲ ያው እንግዲህ ስራውንም ስለምታቀው ጥቅሙና ጉዳቱን እስኪ ያስረዳ ምን አለ መሰለህ አሁን ሙስሊሙ ማህበረሰብ ውስጥ አዳዲስ ባዕድ የሆኑ ዘርፎች አሉ ለምሳሌ ከዚህ በፊት በነበሩ አስተዳደሮች ተጽዕኖም ሊሆን ይችላል ሙስሊሞች የማይሳተፉባቸው ዘርፎች ነበሩ አይደል ትምህርት ላይ በጣም ብዙ የሚደረጉ ጫናዎች ነበሩ አይደል በዛ ምክንያት ብዙ የትምህርት ዘርፎች ለሙስሊሞች ሩቅ ሆነው ቆይተዋል ምናምን አይደል እና አሁን ነው ይሄ መነቃቃት እኮ የመጣው አይደል ይሄ አርቲስቲክ ዘርፎች ላይ ሚዲያ ላይ ቴክኖሎጂ ላይ ምናምን መስራት አሁን ነው እንትኑም ኢንፎርሜሽኑም አሁን በዩቲዩብ በመናምን ለሁሉም አቬለብል ስለሆነ ማንንም ገድቦ እንደዚህ ምናምን ማለት ስለማይችል አሁን በቃ የሆነ ነፃ የሆነ ውድድር አይነት ነገር ሆነ እና ያ ደግሞ ምን አለው መሰለክ አሁን ለዘርፉ ባዳ ስትሆን እዛ ዘርፍ ላይ ያለ ሰው እንጂ ያለውን ሂደት ያለውን ልፋት የሚገኘው ነገር አያውቀውም አሁን የሰራ ሰው እንግዲህ የሰራ ሰው ለምሳሌ ምናልባት 10 አመት ምናምን እኮ ውጤት ሳመጣ ወይ ተቀጥሮ ሊሆን ይችላል የሚሰራው አይደል ከዛችን ያዳበራት ልምድ ምናምን 5 አመት ውስጥ የሆነ አይነት ነገሮች ሊከተል ይችላል ለምሳሌ ነው ማለት ግን እንደዚህ ቅጽበታዊ የሆነ እንደዚህ በአንድ ጊዜ ማደግ ወይ የሆነ ምናምን ነገር እንደሌለ ሁሉም ያውቃል በተለይ ደግሞ በዚህ ዘርፍ ይሄ ክሬቲቭ ለመሆን የምታወጣው የጊዜ የፕሮዳክሽን የገንዘብ ለመማር የምታረገው ነገር በለው ዝግጅቱ ድሬስ ኮዱ ጥበብህን በዛ ልክ ለማድረስ የምታረገው ነገር አለ ምናምን እንደውንም ብታገኝ ራሱ ላይስተካከለው ይችላል አንተ የምታወጣው የምትከፍለው ዋጋ ወባ አክሳሪ ነው የምትለኝ ባጭሩ ኦር ደግሞ የሚገኘው ገንዘብ ገቢ ማለት ከሚወጣው አንፃር ብዙ አይደለም አሁን ሰው መልሷን በጣም ስለሚፈልጋት እኔ እንትን አሁን አመስጋኛ ለመሆን ምናምን አልፈልግም ወይ ደግሞ እዚህ ዘርፍ ላይ መሳተፍ ለሚፈልጉ የሆነ ጨለማ የሆነ ኢሜጅ ማሳየት አልፈልግም ግን ደግሞ እንደዚህ በጣም ብራይት አድርጎ ማሰብ ምናምን ነገሩን ካለማወቅ ይመስለኛል የሆነት ሪያሊስቲክ የሆነ አረዳድ ሲኖርህ በእነዚህ መድረኮች እኮ እናውቃለን አሁን ለምሳሌ ብዙዎቹን ነሺዳ አሁን በዚህ ልክ መሰማት የጀመረው ሙሽዶች እንደዚህ አይነት ተቀባይነት ማግኘት የጀመሩት ከምርኩዝና ከወሪዳ በኋላ ከዛ በፊት አሁን ከዚህ ጄነሬሽን በፊት ምን ያህል ዋጋ ተከፍሏል ብዙ በድብነ መሐመድ አወል ምናምን ብዙ ግለሰቦች ለረጅም ዓመታት ዋጋ ከፍለዋል ብዙ ከዛ ምናልባት ትርፉን የሆነ ሌላ ትውልድ ሊያገኙ ይችላል በነገራችን በነሺዳ ላይ እስካሁን ካለው ነገር ወደፊት ያለው ይበልጣል አሁን የዛ አካል በሆነም ወይ ሌላ ትውልድ የሚመጣም ከሆነ ማለት ነው ግን ትውልድ ኢዚ ነው ሲስተሙን በኢንተር ግን ማወቅ ያለበት ምንድነው ያን የተከፈለ ዋጋ ነው እንጂ በፊት እኮ ነሺዳ ስራ ነው ብለህ ሙነሺድ የሚባል ነገር ራሱ እንደ በቃ እንደ አንድ የሥራ ዘርፍ ምናምን ስቲል በጣም ቻሌንጅ አለ እንዴት ቆይ ሙነሺዶች ሀብታም አይደሉም ኦር ማለት ገቢያቸው ለምሳሌ እንደ አርቲስቶች አይነት
ህይወት እንዲኖራቸው አያደርግም ኦሬዲ የሙንሽዶች ህይወት ምን አይነት ነው ሙንሽዳው ነው እንትን ጥበባዊ ቢሆንም መንፈሳዊ ኃላፊነት ያለበት ስራ ነው አይደል አንድ ሰው ዳኢ ሲሆን የእስልምና መልእክት አድርሳለሁ ሲል የምትመዝነው ለምሳሌ ምን ያህል ዳዕዋ አይደል በምን ያህል ዘርፎች አደረገ ወይ ምን ያህል ሰው ወደ እስልምና ጠራ ወይ እዚህ በማህበራዊ ዘርፍ በትዳር ጉዳይ ላይ ምናምን እንደዚህ ያስተማረ ምናምን ብለህ ስኬቱ የሚለካው በዛ አይደል አሁን ሙንሽድም ሲሆን ምንድነው በምንድነው የመጀመሪያ መለኪያው ምንድነው ረሱል አለይሂ ሰላም ሲራቸውን ማስተማር ማስተዋወቅ በዜማ ማድረስ ከሆነ የእስልምና መልእክት ማድረስ ከሆነ በዛ ነው የሚለካው ከዛ በኋላ ያለው ነገር ሁሉ ትርፍ ነው ትርፋቶች ናቸው ስራ ላይ የምታወጣውን ገንዘብ መልሰ ማግኘት ጥሩ ነገር ነው ነገ ደግሞ እንድትሰራ እንዲያበረታታ ገንዘብ ማግኘት ምናምን ጥሩ ነው ከዛ በላይ ግን ተቀዳሚው ነገር ምንድነው ይሄ ዘርፍ አድጎ ተቀባይነት ኖሮት አሁን በመታው ሰዎች ለሌላ ለዓለማዊ ጉዳዮች በሚያወጡት ለፋት ጥረት በቃ ጉብዝና እኛም ደግሞ ረሱል ሰላም ያለንን መሐባ በዛ ማሳየት ከዛ ያንን መሐባት ሁሉም ሰው ላይ መዘራት ነው ያ ነው ስኬቱ ያ ነው ዋናው እኛም ደግሞ አንድ ማዲህ ወይ ረሱል አለይሂ ሰላም ያወድሰው ትልቁ ሽልማቱ ከሳቸው መቃረቡ ዚያራ መወፈቁ ወይ ሳቸው ማየቱ ወይ በሳቸው መንገድ መሆኑ ነው ገባ አሁን ነገሩ ያነክላል እና አሁን የእስላማዊ ምንለው ድባብ ራሱ ይሄ በጣም ካፒታሊስት በሆኑ ወይ ይሄ ገንዘብን ከሁሉም ነገር በማስቀደም የሚያምኑ ርዕዮቶች አሉ አይደል በእነዛ ነገሮች ተጽዕኖ ስር መሆናችንን የምታየው መንፈሳዊ የሚባሉ ሰዎችን የምንለካው በእንደዚህ አይነት ነገሮች እና የአንድ ዳዕዋ ዋጋ ምናምን የሚኖረው ወይ ይሄ አንድ መልእክት የሚያስተላልፈ ሰው እዛ ጋር የለበሰው ብራንድ ወይ መነጽሩ ወይ ሰዓቱ ወይ መኪናው ምናምን ሊሆን ነው ገባ ያ ደግሞ ያ እንዳለው ተባቸው ነበር ጥያቄ በእንደዚህ ነው ተዛውከርም የሚነዱት መኪና ታዩም እንዲ የሚኖርበትን ቤት ታዩም እንዲ የሚባል ነገር መጥቶ ነበር እና ረሱል ሰላም እኮ እንደው እኔ አላህ ወፍቆኝ መዲናን ዚያራ ያረኩ ጊዜ በቃ ዝም ብዬ ሳስብ ነበር አሁን ሳይው የህይወት መንገዱ በጣም ምቹ ነው በጣም ውድ የተባለ ቴክኖሎጂ ዘመናዊ የተባለ ላይፍ ስታይሎች ምግቦች ሁሉ ነገር ይገባል ሳውዲ እና በቃ በምንም ጉዳይ ማንንም ሰው በቃ ችግር የሚባለው ነገር የራቀ እስኪመስል ድረስ ማም ታያለ ይሄ ነገር በጣም ትልቅ ሽልማት ቢሆን ረሱል ሰላም አይሰጣቸው ነበር በሳቸው ዘመን በጣም አይደለ እኛው ተርበው ወዳቸው ላይ ድንጋይ አስረው ምናምን ይባላል ረሱል ሰላም የሆነት ዱንያን ቢፈልጉ ወይ ያ ነገር ትልቅ ሽልማት ትልቅ ዋጋ ያለው ነገር ቢሆን በጣም ውድ ዙፋን ውድ ቤተ መንግስት ምናምን እንደዚህ ቆማረ ግን ከአላህ ጋር ያለው ነገር ስለሚበቃ አይ ትልቁ ሽልማት ያገኘ ሰው ዱንያ ሽልማት ነው ቢዚ እንዲያረጋው እንትን አይልም እንጂ ያ ይሄ ትልቅነት ቢሆን በእነሱ እናየው ነበር በጣም ይገርም ነው ይሄ ለስራ ግዝም ወይ ደግሞ መጥፎ ነገር ነው ይያልኩኝ አይደል ግን ያ መለኪያው መሆኑ ያሳዝነኛል ነው እንትን ሆኜ ሌላ ፊልድ ላይ ሆኜ ሰው እንደዛ ቢጠይቀኝ ምናምን ችግር የለው እኔም እኮ አሁን ስሰራ እነዚህ ነገሮች ያሰብኩ ነው የምሰራው ገብቷል እንደዛም ከመሆኑ ጋር ግን ውስጤ እንዲነግስ የምፈልገው የመጀመሪያ ፍላጎቴ እንዲሆን የምፈልገው ይሄ እንትኑ ዋና መንፈሳዊ ነገሩ እንጂ እንዴ አንተ ዋጋስ ብትከፍል እኔ አሁን የሆነ ጊዜ እኛ ሰርተን እንደዚህ ሁሉ መድረክ ሁሉ ነሽ ሰርተን ምናምን ከዛ አንዳንድ ስቱዲዮ ላይ ስራ ለመስራት ስቸጋገር ምናምን የሆነ ቀብድ ከፍለ ከዛ ለማምላት ምናምን ትንተላለ ቪዲዮ መስራት አጣለህ ምናምን ከዛ ምንድነው ታዲያ እኔ ሁሉ ለፍቼ ምናምን ምንድነው ሽልማቴ ምናምን ብዬ በጣም እንትን ማለት ነው ዲስፕሬት መሆን ጀመርኩና ከዛ ሳስበው ግን አንተ የሆነት ከወደድክ በጣም ለምትወደው ነገር እንደዚህ ያቀርብኩ አትል አይባልም ከልብ ካለቀሱም ባይገድ ለረሱል ሰላም እንደዚህ ያርጋል አይባልም ሁሉ ነገር ያረጉልን እሳቸው ናቸውና ለሳቸው እንደውም መስዋዕትነት መክፈል እንደው ለሳቸው ከሆነ በጣም ትልቅ ሽልማት ነው ለሳቸው ማጣት ለሳቸው መሰደብ በሳቸው የሳቸው ነው ተብሎ መታማት በቃ ይሁሉ እንደው ረሱል ታለምና ያየ ትልቅ ሽልማት እና በቃ ያንን ሳስብ
እንዴ ሰሃቦቹ ከስንት አይነት ህይወት ነው ወጥተው እና ሙስዓብ እንደዛ በጣም ከተንጣለለ ዝንጥ ብሎ የመካ ሰዎች የማይለብሱት አይነት ልብስ ነው ከዛ ህይወት ምናምን ትልቅ ሹመት የነበራቸው ትልልቅ ቦታዎች ላይ የነበሩ ሰዎች አይደሉ ቤተሰባቸውን ጥለው ያን ሹመት ያን ከተማ ጥለው ረሱል ሰላም ጋር ሄዱት ከረሱል ሰላም ጋር ያለው ነገር ያብቃቃል ማጣት ነው ማለትም እኮ አይደለም ያከብራልም እኮ ያ መንገድ በዛ መንገድ እኮ እነ ዑስማንን ትላልቅ ሀብታም ሰሃቦችም አሉ ሙጃሂዶችም አሉ ብዙ ነገር ግን ደግሞ ማጣት ባለበት ታይም ላይ ለረሱል ሰላም ማጣት እንደው የእውነት ያርግልህ እንጂ ያርግልህ እንጂ ማግኘት ነው አልহামዱሊላህ በጣም ደስ ይላል እስኪ እዛው አሁን የመጨረሻው ከዛችሁ ከሊቃዋ ላይ ሳንወርድ ወደ መዲና ከምትለው ስራ ላይ አንዴ ትንሽ ነገር ልሞክር ወደ መዲና በጣም ስለምወደው ነው በጊዜ በጣም ከምንድነው ወገገ የመዲናው زلج كلن بكفر حبيب الله رسول الله حبيب الله رسول الله أجر النبي المصطفى كمكة هجر ودمدنا طالع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داعي أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داعي انت المترا بارت በጣም ስለምወዳት ታላ ሲዲቁ ከሊሙ ባለሟል ብነኩ ይቀልጣል ሊሟሟል አይሰክንም ተሸበረ ቀልቡ ግራ ቀይጥና መዋከቡ ምትለው ይሄ የሲዲቅና የረሱል ሰላም ዛሩ ሒራ ውስጥ ያሉ ትንሽ ወዳጄ አንተን ክፋይካ አለሙኝ በቦታ ለተካ ማለና ፊዳልሁን ብሎ ተኛሎት تتكللو طالع البدر علينا يا ريت በጣም እኔ ወላሂ ሚናፍቀኝ አሁን ከትርፍ አንፃር በነገራችን ከትርፍ አንፃር ወላሂ እኔ እውነቱን ለመናገር አሁን ቪዲዮ ክሊፕ ምናምን መስራት ይሻላል አሁን መድረክ ስራዎችን ከመስራት ግን ደግሞ አሁን በቃ ከነዚህ ነገሮች ከመራቅ ምናምን ምን ይናፍቃል ብትለኝ በአጋጣሚ የተሰሩ ስራዎች ናቸው ያው በተለያየ አጋጣሚዎች ወይ የሆነ ሰው ጋር ሆነ ጀማዓ ጋር ስትሆን የሆነ ሰው የሚያመጣው ነሻጣ ነው ወይ ምናምን እንደዚህ ከዛ ግን እነዚህ ነገሮች ይሄ ከረሱል ሰላም ትውስታ ጋር ከመዲና ትውስታ ጋር የሰው አእምሮ ላይ በቃ ሲተሳሰሩ ታያለህ እንዴ ሰው ይላል በቃ እንደዚህ የኛውን ተንሰሰማው እንደዚህ ይላልና እንደዚህ ዋጋ እንዳላቸው እኔ ወላሂ ያወቅና ነበር የሚሰራ ነው ከዛ በኋላ ግን ሲተሳሰሩ በቃ እንደው በሆነ አጋጣሚ እንደዛ ነገሮች የመስራት እድል አላህ በሰጠኝ ነው የምትለው እና መገጠም ነው አንዳንዴ ያንተም የሥራ ብቃት ወይ ያንተ ግጥም ዜማ ምናምን አይደለም አላህ የሆነ ወላሂ አንዳንድ ስራዎች እኔ በቃ የሆነ አይሻገሩም ወይ የሆነ ነገራቸውን ባስተካከለው እዚህ ጋር እንዲህ መሆን ምናምን ያለን ይወጣና ሰው ጋር ግን በጣም ቫልዩ ይኖራል የእውነት አሁን እኛ ላይ እንኳን ያላየነውን ወይ እኛም አይሰማልን አይነት ነገር ሰዎች ላይ በደንብ አርገት ያለ የእውነት የነብዩ ሰለላሁ መሐባ ያለባቸው የመዲና ሸውቅ ያለባቸው ምናምን በቃ ያንን ትዝታ ሲያስታውሱ ከዛ ጋር የሚያያዝባቸው ወይ በቃ ተነስተው እንዲሄዱ የሚያረጋቸው ወይ በጣም ናፍቀው እንዲያነቡ የሚያረጋቸው ብዙ ነገር አለና ይሄንን ስታይ በቃ እንደው አንተ ዋጋ ከፍለ ራሱ በሰራሁት የሆነ ተላለ ባይዘው እንትን ወንድማችን አብዱሰላም
በጣም ፓወርፉል ናቸው የነሽዶች ግጥሞች እኔ እንደዚህ ለምን እንደምልህ ታውቃለህ በደንብ አንደኛ አሁን ያንተ ሙሉ አልበሞች እኔ መኪናዬ ውስጥ አሉና ሁልጊዜ ሰማቸዋለሁ ለአንተም አንድ ጊዜ ልኬልህ ነበር እንዳየው ለምሳሌ አሁን እኔ ሸውቁ የሚለው ስራ አለ አለል ማሱም አለ በጣም የሚከባብዱኝ ማለት ነው ይሄ ወደ መዲናም እንዳለ ሆኖ ሰሉ ያው የምን ጊዜ የሚውለችንም እንትና ምንም ወደዚህ አይባልም መጅኑን ሌላ የሚለው ቆይ መጅኑን ሌላ ሳልደርስ እዚህ አሁን ወደ መዲና የሚለው ነሽዳ ላይ መጨረሻው ላይ አለ አይደል ዘይኑ ነብይ ሀቢቢ በሱ ተጣልታችሁ ነበር እንትን አንዳንዴ እኮ መሐባ ጥሩ እንትኖች አሉት ግን እኔ አሁን እንደ እንትንም እንደ ህዝብም ይቅርታ መጠየቅ እንፈልግባቸው ወይ ደግሞ ለዚህ መንገድ አይገቡም ለዚህ መድህ አይገቡም አሁን በግሌ ብዙ አይነት ባህል ሊኖር ይችላል በግሌ ኖርማል የሆነ ነገሮች ግን ለዚህ መንገድ ብዬ አንዳንድ መተዋቸው ነገሮች አሉ እና መተው የነበረብን ነገሮች አሉ ረሱል ሰላም የሆነ ስታስባቸው አሳልፎ መስጠትን ነው ያስተማሩን ለሰው መሆኑን ያስተማሩን ከሰው ልጅ የሰው ልጅ ዝቅ የሚያደርገው የሰው ልጅ ሰውነት የሚቀንሰው ኢጎ የሚባለው ይሄ በላይነት ስሜት ወይ ነፍስያ አለች አይደል ትዕቢት እሷን ሙሉ በሙሉ አላህ ስላነሳላቸው ነው እንደዛ ሰው ሙሉ ሰው ሆኖ ሁሉም ሰው እንደሚወዱት እርግጠኛ ከራሱ አብልጦ የወደዳቸው ሁሉ ነገር የሰጣቸው እሳቸው ሁሉ ነገር ስለተው እና ረሱል ሰላም እኮ እንደው በኔ እንትን ይሄን ማውራት ይከብዳል ግን እንደሚጠቅመው ሰው ይኖራል እና ረሱል ሰላም ለራሳቸው እኮ ተከራክረው አያውቁም ይባላል ለራሳቸው ተከራክረው ካለማውቃቸው የተነሳ ሰሃቦቹ ቤታቸው ይመጣሉ ከዛ ይመገቡና እየተጫወቱ ረሱል ሰላም ያው በዛ ሰዓት እንዲነሱ በሚፈልጉበት ሰዓት ተነሱ ማለት ይከብዳቸዋል በግልጽ እንደዛ ማለት ይከብዳቸዋል አላህ ነው በመልክተኛው ቤት ይደርሳል والله لا يستحي منكم ብሎ አላህ ይላቸዋልና ለአላህ ሐቅ እንጂ ተቆጥተው ተናግረው አያውቁም ምናምን ይባላልና እኛ ያው በልጅነት ነው በብዙ ነገር ወደዚህ መድህ በመወደድ እንጂ ሲጀምር በቆሆነን ወይ በተላልቆቹ ከኛ በፊት እንደነበሩት እንደነ ታላላቆቹ ያው የመድህን ስርዓት እንዳበጁ ሰዎች ሆነን ምናምን አይደለም ግን የረሱል ሰላምም በረካ የእሳቸውም ረህማ የእሳቸውም ገራገርነት ነው እንደኛም አይነት ሰዎች እሳቸውን ጠርተን ቦታ እንዲኖረን ያደረገው እና አንዳንድ ደግሞ በቃ በዛ ልክ ባለመሆን በተለያዩ አጋጣሚ የተሰሩ ስህተቶች አሉ እነዚህ ነገሮች አሁን ወደዚህ ወሰዱ ይተባሉ እንደዚህ አይነት ነገሮች መነሳታቸው ያው ከዛ በኋላ በተማርኩት ነገር ከሰውም ባየሁት በራሴም ባየሁት ነገር እንግዲህ አላህ አፍ ይበለን አላህ አፍ ይበለን ረሱል ሰላም አሁን ተፈቷል ችግሩ ኦሬዲ ሁሉም ነገር አልፏል ተፈቷል ችግሩ ወንድማማችነት ያንንም እንትን ማለቱ ምንም ሰው በረሱል ሰላም ካልተዋደደ ካልተቀራረበ አፉ ካልተባባለ በማንም እንኳን ይጠባቸው ምንጭ ሊሆኑ እሳቸው መታረቅ ነው እኛ ነጥብ ነው ታዲያ አስታራቂ በሆኑት ነብይ መጣራት በጣም አለማወቅ ተገቢ አይደለም እውነት ነው ወስ አሁን ስለ መጅኑን ሌላ ነገር አሁን መጅኑን ሌላ በተወሰኑ ደቂቃዎች ውስጥ መጽሐፍ ነው የተረከው በመጽሐፉ ትረካ ውስጥ ባንዲት ሴት የተንገላታ አንድን አፍቃሪ ታሪክ ነው የተረከው ከዛ በኋላ መጨረሻ ላይ ያይዘ ያ ፍቅር ደግሞ እስቲ አንተ ንገረን ስለ መጅኑን ሌላ አንደኛ ታሪኩን በጣም የሚስብ ታሪክ ስለሆነ ለቤተሰቦቻችን ያብራራል መጅኑን ሌላ ያው ብዙ ጊዜ መንዙማ ላይ ወይ የረሱል ሰላም መድህ ላይ የሚጠቀስ እንትን ነውና አሁን ካልከው ታሪክም ይሄ ሌላና ቀይስ በጣም ወዷት ጠይቆ ያው የተከለከለ ሰው ነው እና እንትን ይባላል ሁላ ቂሳው ላይ ሂድና አባትየው መጣና በጣም ተጎድተሃል አንተ በዚህ ልጅ ወዳት በጣም ተጎድተሃል እና ሂድና ካባ ላይ ነው ሄደህ ዱዓ አድርግ አላህ እንዲያነሳልህ ይሄን መሐባ ይላል እሺ እና ሄድና የሰውዬ
የሷ ማህባ ጨምርልኝ ብሎ ያደርጋል ይባላል እና ይሄ አሁን ሰው መውደድ ውስጥ ባለው ስቃይ ምናምን ባለው ህመም የሆነ ሐሴት ሰጥቶታል ገብቷል በዛ መሰቃየቱ ይሄ ሰውዬ እና በጣም ይሄ በማፍቀር እንደ ተምሳሌት ምናምን የሚጠቀሰው በሰው እንደዚህ መውደድ ከተቻለ በሰው እንዲሞን ከተቻለ በረሱል ሰለላሁ የሚገባቸው ማህባ የትኛው አይነት ነው የሳቸው ማህባ ደግሞ ምን ያደርጋል የሚለውን እንዲያስብ ነው ሰው ከዛም ባለፈ ደግሞ ከዚህም ታሪክ ባሻገር ሌላ የምትባለው ካራክተር አሁን ሰላም ያለ ገውሰል ኢባዲ ሰላም ያለ ገውሰል ኢባዲ ዳኢማን بالعدد ምትላ ላይ ይሄ የረሱል ሰላም ማህባ ዝም ብሎ እንደ ካራክተር እንደ ገላጭ እንትን ብላ አስባት እና አሁን ሐድራ ብለው ሐድራ እንደዚህ ጉድ አደረገችን ስንቱ ነው አለለች እንደዚህ ይላሉ አይደል ማህባ ወይ ደግሞ ይሄ ከረሱል ሰላም ጋር የተያዙ ቃላቶች ራሱን እንደቻለ አንድ እንትን ስታስበው ትላልቅ የተባለውን ሁሉ አሸንፏል በመውደድ የማይሸነፉ ይሄ ለሰው ልጅ እጅ መስጠት በጣም የሚከብዳቸው ሰዎች በረሱል ሰላም ማህባ ተሸንፈዋል ማንባት የማይችሉ ሰዎች አንብተዋል ብዙ ስሜታቸው መግለጽ የሚከብዳቸው ሰዎች አንደበት ኖሯቸው መናገር ችለዋል ግጥም የማይሆንላቸው ሰዎች መግጠም ችለዋል ዜማ የማይሆንላቸው ብዙ ነገር የማይሆንላቸው ሰዎች በሳቸው ተገርቶላቸዋል ያ ነገርና የዛ ገላጭ ናት እና ከረሱል ሰላም ዘመን ጀምራ እንደዚህ በትላልቆቹ እና ቡሳይሪ እና ቡራሂም በየሀገሩ እየዞረች በቃ ወዳጅ አፍቃሪ የረሱል ሰላም አወዳሽ አርጋ ህይወታቸው ሙሉ ለሳቸው ገብተው በቃ ሰለዋት ሲሉና እሳቸውን ሲያወድሱ እንዲኖሩ አደረገቻቸው ጉድ አደረገቻቸው ከዛ ደግሞ ሀበሻ ላይ ገብታ ጫሎች መንደር እና በየእንትኑ ብትሄድ አናጂና ብትል ወደ ደቡብ ብትል ወደ በየሀገሩ ሁሉ ትልቅ የተባለን ሁሉ እንግዲህ በራሱ በጣም ብዙ አይነት እንትኖች ሞገሶች ሹመቶች የነበረው ሰው ሁሉ የረሱል ሰለላሁ ሞገስ ያየሳቸው ማመረሳቸው ትልቅነት ሳይ ለዛ እጅ ሰጥቶ እዛ ስር መሆንን እንዲመኝ አርጋለች እና ከወንጀል አረንቋ ሰውን አውጥታ ወደ ረሱል ሰለላሁ ብርሃን ታመጣለች አንተ ምን ያህል ብትቆሸሽ ምን ያህል እኮ አይነት ሰው ብትሆን በቃ ነብዩ አለይሂ ሰላም ሲባል መሐመድ ሲባል ይሁን ኮስተ የሚነቀንቅ ነገር አለ በጣም ብዙ ኢባዳ ሳይገራልህ እኮ ብዙ ነገር ከብዶ ምናምን በቃ የሳቸው መውደድ ግን ውስጥ አለ ምናምን አይደል በጣም እና ያንን የሚገልጽ እንትን ነው ኡስታዝ ሰይድ በጣም ቆንጆ አድርገው ነው ይጻፉት ኡስታዝ ሰይድ ዘይኔ ነው ማፍቅረው ከመጅኑን ወርቂ የምትለውን እስቲያና የሳሊህ አስታጥቄ በዚህ አጋጣሚ ሳሊህ አስታጥቄ መጅኑን ሌላ የሚለው መጽሐፍ ምርቃቱ ላይ ነው ይዛ ማጀባ እንዲሆን ነው ኡስታዝም ጻፉት ያው በዛ ሁኔታ ተሰራ ማለት ነው እና ይሄ በነገራችን ላይ ይሄ የረሱል ሰለላሁ መውደድ አሁን እንደዚህ ቀልድ ምናምን ይመስልህ ወይ አሁን ትላልቆቹ እንደዚህ ከስተዋል ናፍቀው ከስተዋል በቃ ባክነዋል እድሜያቸው የሆነ በቃ እንትን ብሎ ምናምን ህይወትን ማጣጣም ሳይችሉ እንደሌላው ሰው ለዱንያ ሳይሯሯጡ ኖረዋል ምናምን የሚባለው የሚገባ እንደው ለሴት እንኳን አየህ እንዴት እንደሚኮን ነው በሌላ እንኳን ሰው እንደዚህ ሆኗል እናትና አባት ምን ያህል የምትወደው እንደው የዛና የተቆስ ታነጽረው የረሱል ሰለላሁ ምን ያህል ከፍ ይላል ለልጅ ያለ ፍቅር ሰው እንኳን ከልጁ ጋር ያለው ኮኔክሽን ምናምን አየህ አሁን በሰው መድህ ላይ እንደዚህ ነሽዳ ላይ የሚባሉ ነገሮች ምናምን ከኛም ጋር እያስተያየ እንደዚህ መሸታ እንደዚህ እንዴት ምናምን ይላል ግን እንደው እኛ በዛ ልክ ባንሆንም እንደዛ ያደረጋቸው ሰዎች ግን አሉ እንደዛ ደግሞ ያደርጋል አሁን ረሱል ሰለላሁ እኛ በخبر ሰምተን ሲራቸውን ሰምተን ይሄን አልመውደድ ውስጣችን አለ አይደል ሲነኩብህ ኡማው ከየንቱ ይነሳል ምናምን አይደል አይታዋቸው ይሄ አሁን እኛ የምናወድሰው የእርሱ አይነት መልካም ባይኔ ማላለፈ ብለው واحسن منك لم ترى قط عيني ያሉት እኮ አይተው እኮ ነው እና ይሄ የሐሳን እኛውን ይሄንን ሰምተን የምናገኘው ተለዙዝ አለ ከዛ እዛ ደግሞ ጀማላቸው እንደዚህ ያዩ ዛታቸውን ሃይባቸውን ያዩ እሳቸው አድራጋ ይሳቸው ማማር
የቃላቸውን ምንድነው ለዘብተኝነት የምግባራቸውን ማማር ወዳድነታቸውን አፍቃሪነታቸውን ጓደኝነታቸውን ያየሰው ደግሞ እንዴት ነው የሚሆነው እንደው ምንስ ቢሆኑ ይገርማል ሰሃባ እንደዛ አርገስ ተባልና በቃ የሆነ ሳላይ እኮ በቃ ያዩትን አይተው ነው እና ይላሉ ተሰይ በጣም ጀማላቸውና ነው የቆምኩበት ቦታ ቆመና ተመልከተ ተባለ እና የሚከድ ወይ ደግሞ የሚያስተባብል ወይ እንትን የሚል ሰው የሆነት ያቺ ነገር በጨረፍታ ሲያገኛት ኦኬ ለካ እንደዚህ ነው ይመጣበታል በኋላ ላይ ስለዚህ በእንደዚህ አይነት ኢሞሽን ነው የተሰራው መጅኑኑ ሌላ በጣም ደስ ይላል አሁን አንዲት የኔ በጣም ሁነኛ እንትን አለች ሁነኛ የሆነች መንዝቦ ሷን ካላልክልኝ አይሆንም አለልማሱም የምትለው ነው ከሷስቲ የሆነች ፍሪዝ እስቲ አብረን እንበል እኔ ማግዛለሁ ወይ አለልማሱም በጣም ይለያል እስቲ እንደው ከበሮ አለልማሱም መሐመድ ኢድሪስ ካሳ ነው ብዙ ስራዎች የሰሉ ሸውቁ ያ አልበም በአብዛኛው ከለለኝ ምትላ ፏድምና ከለለኝን አንድ ወንድሜ በጣም ይወዳታል በጣም እና እነዚህ ወንድሞች ናቸው ቀደም ግጥሞቹ ላይ አልከኝም ሐሰን አራጋዋል ከእንዳንቱ ጀምሮ የእርሱ አይነት መልካም ምትላ ሐሰን አራጋውና ፏድምና ያው እነዚህ ሰዎች መናፈቀም በእረም ምናምን ነው ስራዎቹንም ብርታት የሚሰጣቸው እኔ ወላሂ መዲናን ዘይሬ ሳይ ምናምን ከዚህ በፊት ያልኳቸው የመድህ ቃላት ይሄ እነዚህ ሰሉ ምናምን ራሱ በሌላ አይነት ነገር ይታዩኝ ጀመር ማለት እዚህ ሳላቆ ነው እንዲያልኩት ረብዬ ማሰብ እስከ ጀመር ጥሩኝ መዲና የሚለውን ካልክ በኋላ ነው የሄድከው ወይንስ ከዛ በኋላ ነው የሄድከው ከዛ በኋላ አለልማሱም ወጥቶ ነበር አለልማሱም አይደለም ከዛ በኋላ ጥሩኝ መዲና ሀቢቢ መቼ ሲሆን ከሄድኩ በኋላ የሚደርሳኝ ስትመለስ ነው ሂደ ኦኬ ይሁን ከኔ አይቀርተው ችግር የለም አለልማሱም ላይ ነና እና على المعصوم صلي ذا الطول والإنعام عالدماقي القولي على المعصوم صلي ذا الطول والإنعام عالدماقي القولي السنة كلي نور ميزلكو زمن بيسدد فضلو ما يالكو بفكرو قزوت لبين مشروت يظلم نقوسا بتوهيد شروت قلعين دجرك يقرون أطبار كلام يدركم صفاون كتبو الاندي عيتشو يفيت سدالون تمسون سمتشي يعني نور الكالون لاندي عودون قلو ما زاو كروضة ودجاف الله ماشي لاندي عودون قلو ما زاو ያላ አልቻልከትም ከበደች እንትኖቹ ይከብዳ ሀቢቢ ከባድ ነው የረሱላ ሰላም የምትለው ነገር በነገራችን ላይ አሁን አታህያቱ ላይ ሰላም አለይክ ያ ረሱላህ ተላለ ሰላም አለይክ የምትለው ለሐደረ ለሚሰማ ፊት ለፊት ላለ ሰው ነውና استحضار እናረጋውም እንጂ አሁን እንደዚህ እንደቀልም እንላቸው ወይ ዝም ብለን ከፍተን ምናምን ዝናናባቸው ነገሮች ትንሽ ታስተነትናቸው ይከብዳሉ በጣም እና እዛ ደጅ ላይ ቆመም አሁን ረሱል ሰላም እየሰማው እንደሆነ ማሰብ አይከብድም ቢያውቁና በስምህ ምናምን በቃ ቢያውቁኝ ብለ ማሰብ ወይ
ሰላምታህም ምናምን እንደው አንተ የምትወደው ሰው ስታገኘው እንደዚህ ትልቅ እንትን ያለው ሰው በሌላ እንደው በትንሹ ምሳሌ ልስጥህና ይሄን ሰውዬ ባገኘሁት የምትለው በዓለም ደረጃ በቃ ታዋቂ ሆኖ ምናምን አሉ እነሱ ስታገኘው ከሚሰማህ ነገር አለ በቃ ይሄ የካውን አለቃ ምናምን በቃ ሰላም አለይኩም ማለት ራሱ ይከብዳል እኮ አንዱ ሌላ ማወደስና ሌላ እንትን መዘርዘር ይቅርና የሚገርም ማሻአላህ በጣም ደስ የሚል ነገር ነው። ቤተሰቦቻችን ይሄንን እየመሰለ ወንድማችን አብዱሰላም ጋር ያለን ጥያቄና ያለን ውይይቶች ወደ መጨረሻ እየደረሱ ነው። እንደዚህ ያለን ወንድማችን ከአብዱሰላም ጋር የምናደርገውን ቆይታ እየኮመኮማችሁ እያያችሁ ይገኛል። እንግዲህ ወንድማችን ያው እንደምታዩት በሚገርም በመረዋ ድምጽ መሃል ላይ ያወዛ ቆንጆ ፕሮግራም ነው ለመናገር እኔ ራሴ በጣም ደስ ይያለኝ የሰራዋቸው ፖድካስቶች እንግዲህ የሚሆኑ ቤታችን ላይ እስካሁን ድረስ ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ በሸጋቲው እና እንግዲህ በወንድማችን በሙንሺር በአብዱሰላም ስም ቤታችንን ሰብስክራይብ እንድታደርጉ በታላቅ ትህትና እንጠይቃለን። ወደ ቀጣዩ ውይይታችን ስንገባ መጅኑን ሌላን ያው አውርተናል፣ ግን ትንሽ ነገር ከመጅኑን ሌላ አልጠቀስንም ለቤተሰቦቻችን። እስቲ ከመጅኑን ሌላ አንድ በጣም ወዳት ፍሬዝ አለች ማለት የሷን ፍቅርና ለቀይስ የሌላን ፍቅርና ላንተ የነቢይን ፍቅር አድርገህ ያጣመርክባትን ስለኝ እስኪ አንባናጫት ያቺ ረሱል ሌላ አብራው መስክ ወርዳ የሷ ደረገችው ልቡን ዛሄዳ ሌላን ሲል አምሽቶ ሌላን ሲል መዋሎ አጠፋበትና የረኝነት ውሉን ተጣልቶ ተረፈ ከበከፍ የሉ الصلاة والسلام عليك مجنون بليلى كبدو أبلجي أنتوناو موداو تاديانم سوالين روحين يوسدو كمنم أبلجي موداو كما حبوا باهر بالوانيم تلكي زين النوم فكرة كمجنون لك مجنون بليلى عند بكناو أنا بكن يالو طيبة بسكناو هنا እጅግ በጣም ደስ የሚል ነው ወላሂ ላዚ ማሻአላ አንድ ነሽዳ ስትሰራ ሰዎች የሆነ ሰዓት ላይ በጣም ዝባበቻለው መሳሳቅ ያርገውና ተወቅስክ በጣም ምን አስበው ነው ይሄ ሰው ተባለ ሲቲራ የሚለው መንዙማ ምን ማለት ነው የምን ምርጥ እስኪ ስለ ሲቲራ ነገር ያው እንትን እኔ ምን ልሰራ እንደምችል ወይ ስራዬን ጠባይ የሚያክሰው ምናምን እኮ ዝም ብሎ የሚገምተው ነገር አለ እና በጥሩ ከተረጎምከው እኮ እና ያሉቅ ነገር አይደለም ሲትራ ምን ሊሆን እንደሚችል ማሰብ ሲትራ የሚለው ሲትር የሚለው ስም አሁን የሴት ስምም ቢሆን ከዛ የሚገልጸው ደግሞ እስላማዊ ሴት አለ አይደል አሁን ኢክራም ማለት ደግ መሆን ነው አይደል ወይ ህክማ ደግሞ ጥበብ ነው ለምሳሌ እንደዚህ እና የሴት ስም ሆኖ ትርጉም ያላቸው የሆነን ሴት የሚወክሉ ስሞች አሉ መሐመድ አሁን መስኩን ተሰሰማ እንደዚህ ያልክ ከዛ ሰውየው በዛ አخلاቅ እንትን ማለት አለበት ስሙ በስሙ ትርጉም መሆን አለበት ተብሎ ይታሰባል እና ሲትር ወይ ሲትራ የሐያን በእስልምና የሴት ልጅን የሐያ ኮንሰፕት ያሟላች የሆነች ሲትራ የምትባል ሴት ናት እዛ ላይ ተሳለችውና እንዲናት ቁጥብናት ምናምን ነው ሐሳቡ አነጋገሩ አለባበሷ አረማመዷ ምናምን የሐያን ኮንሰፕት ይገልጻል እና ስሟ ብቻ ሳይሆን ተግባራም
መሰተር የተሰተረች ናት ምናምን ነው የሚለው እና ነሽዳው ኢንሻአላህ ይለቀቃል በቅርቡ ያው ሰው ሲሰማው እንትን ይላል ከዛ ያው ለእንትን ትመቻለች ሺፍት ለማድረግ ተመቸቻቸውና ተረግጥ ይሄ ደግሞ እንደማንም ጎረምሳ የሆነችን ልጅ ስንጠርቱ ለማለት ተጠቀሙበት ግን እንትን ነው ጉዳዩ እንዲሰማ አድርጓል ባለቤቱ ናት ያለም በጣም ብዙ በዚህ አጋጣሚ አብዱሰላም አግብቷል አላገባም ነሽ አብዱሰላም አላገባም ላጤነ በዚህ አጋጣሚ ቤተሰቦቼ አብዱሰላም ደሴ መጣ ደሴ ያለ አብዱሰላም አላገባም ደሴ መጣል ኢንሻአላህ ኮንታክቱን ከስር እናስቀምጣለን አይባል አላህ እንግዲህ እንትን ነው አይ ኢንሻአላህ ከወሉንም ከደሴ ያው በዚህ ፖድካስት እዚህ በህዝብ ፊት ነው የተናገርኩት አላህ ያለው ኢንሻአላህ ሚዜ ያታርገኝ አረ መርሃባ በዚህ አጋጣሚ ያው በቤተሰባች ካሜራ ፊት መርሃባ ሚዜ ነኝ ያው አንደኛ ሁለተኛ ላይ ይቆጠጥ ከደሴ ኢንሻአላህ እንድራለን ኢንሻአላህ እኔ ምን ግን ስራ እንደድሮ አሁን ሸውቁ ያን ጊዜ ያለል ማዕሱም ሰሉ ምናምን የነበረው ድባብ ደስ ይላልና አብዱሰላም ጠፋው የት አዲስ ስራ የለም አሁን ለምሳሌ በዚህ ረመዳን ነው ምንም አዲስ ስራ የለም ጠፍታል ለምን ምን ገጠመ ወላሂ ብዙ ነገር ነው ያው በግልጽ መናገር ስላለብኝም ልናገረው በጣም ይሄ ነገር ስለበዛ በግል የሚያገኙ ሰዎች ሶሻል ሚዲያም ላይ ብዙ ቦታ እንደዚህ ነው የሚባለውና ብዙ ምክንያቶች ናቸው አንደኛ በጣም እኔ በስቱዲዮ ባለኝ ነገር ቅርብ ሰዎች ያውቃሉ በጣም ብዙ ስራዎች አሉ ግጥም ዜማቸው አልቆ ስቱዲዮ ተቀናብረው ያለቁና ሙላ ስራዎች አሉ ብዙ ናቸው ሱኩን የሚል አልበም ሳውራ ሰምተኝ ከሆነ ሱኩን የሚል አልበም በቀጣይ ያው ለመስራት ምናምን እንትን ብዬ ነበር መቼ የሚወጣ እና ብዛት ያላቸው ስራዎች አሉ የሚገርም የተሰቦቻችን አልበም አብዱሰላም አልበም ሊለቅልና የሁላችሁም ጥያቄ መቼ ነው የሚለቀቀው በዚሁ አጋጣሚ ላስራቸው አሁን ያቆምኩባቸው ምክንያቶች አንደኛ እኔ ማቆም ወስኜ ምናምን አይደለም ያቆምኩት በውሳኔ ወይ ልጥፋ ብዬ ምናምን አይደለም በአጋጣሚዎች ያን የዑምራ አካባቢ ነው ዩቲዩብ የሆነ እንትን ነበረው የሆነ ክል ነበረው ከዛ ሱስ ኪስታከል ምናምን ብለን ጠበቅነው ትንሽ ከዛ ስቱዲዮ ላይ ስራዎች ነበሩኝ በተለያዩ ምክንያቶች መውጣት አልቻልኩም መቀበል አልቻልኩም እንጂ ገብቼ ጨረስኳቸው ስራዎች ነበሩ ከዛ እንደዛ እየተደረረበ ምናምን ታውቃል አመት ምናምን ሆነ እንጂ እኔ ስቴት እየሰራሁ ነበር ከስቱዲዮ ስራዎችን ጠብቅ ከስቱዲዮ ከግጥም ከዚህማው ከምንም አልጠፋም ከዛ ማድረሱ በጣም እየራቀ ሄደ ዩቲዩብም ከዛ ጠፋ የነሳ ታይም ጭራሽ ጠፋ ከዛ እኔም ደግሞ አሁን በፊት ከምሰራበት ፍጥነት ምናምን ዝም ብዬ ስራዎቼ ምናምን መገምገም ፈለኩኝ የሆነ ከዚህ ከሰራሁበት ጥራት የተሻለ ሳውንድ ኳሊቲውም ግጥሙ ሐሳቡም ምጥን የሆነ ቢሆን ምናምን ብዙ ማስባቸው ነገሮች አሉ ራሴ ላይ ለማስተካከል እዛ ነገሮች ሪቫይዝ ማድረግም አንዱ ምክንያት ነው በጣም ብዙ የባከኑ አጋጣሚዎች አሉ በጣም ብዙ ብሮችን አውጥቼ የከሰርኩባቸው ፋይናላይዝ ያልተደረጉ በተለይ ስቱዲዮ አካባቢ ያለው ነገር በጣም አስቸጋሪ ነው ተናባሪዎችም ቢዚ ይሆናሉ እና በቃላቸውም ብዙ አይገኙም በመጀመሪያ ላይ ይሻላል በነገራችን ላይ ከዛ የሆነ አይነት ነገር ስም እንደ ከገነባህ በኋላ ሰውም ጫናው በነገራችን ላይ እኔ አሊፉን ሲሰራ በራሴ ተነሳሽነት ነው አጭር ጊዜ ነው ያለቀው ሰውም ብዙ እንደ መግቢያ ነገር ነበርች ከዛ ሰው ደግሞ በዛ አይነት ይጠብቃል ለምሳሌ አሁን ብዙ ሰው አሊፉን አይነት ይላል እኔም እላለሁ ካሊፉ ዝቅ እንዳይል አደረኝ ማና አጥብቀ ያዘኝ ይሄ ጫና ምናምን አለ በደንብ ምክንያቱም አብዱሰላምን እኛ በቃ ለምሳሌ እኔ በግሌ እንደነገርኩ ነው ለዚህ ጊዜ እዚህ ፖድካስት እንኳን በጣም በግዙፉ ወላይ ነው የምር ምክንያቱም አሁን ወደዚህ ድምጹ የማማሩ እንዳለ ሆኖ ከድምጹ ጀርባ መልእክቶቹ አይደለም ለኛ ለአንተ በዚህ ደረጃ አቅም ካላቸው እኛ ደግሞ ምን ኤክስፔክት እናደርግ በሰውማ አይፈረድም እኮ ወላይ በነገራችን ላይ እኔ አላህንም ማመሰግነው ሁሉንም አሁን አንተንም ወዳጆቼንም በሙሉ ማመስገን ፈልገው ሰርተህ እኮ የሆነ አንተ የምትፈልገው ነገር ምናምን ለማሳየት ትጥራለህ እና ከሰራሁበት ታይምም ባለፈ ጠፍቼ ባለሁበት ሰዓት አሁንም ምናምን ሰው ያን ነገር ማየት ይችላል እና በጣም ይገርመኛል ስለ ራስ ላይ እንኳን
ማድረግ ይችላል ብለህም በቃ የራቀህን ነገር ምናምን ሰው መጥቶ እንደዚህ እኮ ስራ እንደዚህ እኮ እስካሁን እኮ መስራት ነበር በምናምን ሲልህ ጫናል አይ ያ ሐሳብ አሁን አንተ ጋር ነው ሊኖር የሚገባው አይደል ሰው ጋር ግን ያ ጭንቀት ያ ሐሳብ በቃ እንትኑ ዩቲዩብ እንዴት ሆነ ምናምን ሲልህ በጣም ደስ ይላል ሰው ያን ስሜት ሼር ማድረጉ በጣም ላይ ደስ የሚል እኔ ብዙ ካገኘኋቸው ነገሮች ዋጋ መሰጠው ለዚህ ነው እና ሰርቼውም ደግሞ በዚህ አይነት ስሜት ሰው ጋር መድረስ እና ከህይወት ጋር መጣመር ከቻለ በቃ ነገ እንድሰራ ብርታት የሚሆነኝም ያ ነው እና ሁላችሁንም ሽክራን እኛም ያው ከሽክራን ምስጋናውን ተቀበለናል ግን ስራውን ደግሞ እንጠብቃለን እንዳይበሳ ዱአ አድርጉልኝ እዚህ ስፔሲፊክሊ እንትን ለማለት ነው ቀኑን በዚህ ቀላል ለማለት ነው እንጂ ወላሂ እኔው መናገር ካለብኝ ባንደው ባለፈው አመትና በቃ በተወሰነች ፈትራ እኔ ነሺዳ ላይ ከዚህ በፊት አልበሞችን ስሰራ ብዙ ስራዎችን ስሰራ ምናምን ያወጣሁት አለ አይደል ይሄ እንደዚህ ያሉት ስራዎች ላይ አልኮ ላይ እንደው በትንሹ ከ200,000 እስከ 300,000 ምናምን የሚሆን ኪሳራ ብር አለ እና እንደዚህ አልበም ሙሉ ተገብቶ በቃ እንደዚህ የተበላሹ ስራዎች አሉ በአንዳንድ ባህሪዎችም በተለያዩ እንትኖች ምክንያትና እነዛ ነገሮች ደግሞ የሆነ አንዳንዴ ደግሞ ይደክማል በጣም አይ ነው አንድ ስራ 3-4 ጊዜ ምናምን ያው ለማሻሻል ከመሞከር ሰው ጥሩ ነገር እንዲሰማ ምናምን ነው እንጂ እኮ ዝም ብለህ የገባውን ብትለቀውም ሰው ጋር ትልል ይችላል እኔ ግን ይሄ ኢንደስትሪ የሚገባውን ነገር በቃ ትልቅ ነገር ሳይ ደግሞ ቀናለሁ አሁን ማሄር የሚሰሩበት ስታይ ያው እንደዛ ለመሆን ሳይሆን 10 ሚሊዮን በ6 ቀን ውስጥ የታየው ስራ ጁላይ ከዛ አሁን ራስ አንዳንዴ ደበቅ ብለህ ራስም ላይ መስራት ሊኖርብህ ይችላል ትንሽ ረፍት መውሰድ ምናምን ሁሉ ጊዜ እንትን ማለት ራስህን እንዳታያርጋል ለዛም ነው እኔ ረፍቱ ምናምን ጥሩ ተሰጥቶኛል ራሴን በብዙ መልኩ እንዳያርጉኛል ስራዎቹን ምናምን እና ኢንሻአላህ ወደዛ ሞቅታ ደግሞ አላህ ሲለው ይመጣል እኔ በዚሁ አጋጣሚ ደግሞ ለቤተሰቦቻችን መናገር የምፈልገው እባካችሁ በዚህ አይነት ውጥረት በዚህ አይነት ጫና ውስጥ የሚሰሩትን ስራዎች እንደቀላሉ ዳውንሎድ ያደርጋችሁ ቴሌግራም ላይ እየጫናችሁ በዚህ ሁሉ ወጪና በዚህ ሁሉ ጫና የሚሰሩትን ስራዎች አታራክሱባቸው በተቻለ መጠን ይዝባቸውን ሰብስክራይብ ያደርጋችሁ ወላይ ለአንተ ብቻ አይደለም ኢቭን የኔን ሜን ፖድካስቱን ራሱ ሰው ልክ ሞባይሉ ላይ ሲቀርብለት በጣም በቀላሉ ዝም ብሎ የለም እንደዚህ ተቀርጾ ምናምን አሁን እንደምታየው የሁሉ ፕሮዳክሽን እንደምታየው ነው አሁን የሚጠቀመው ካሜራ አለው ስለዛ ነገር ሰው ግንዛቤ የለውም ጀስት ስልኩ ላይ ካሜራ ነው ስራን አፕሪሺየት የሚያደርገው ለፍቶ የሚያግዘው ነው በራሱ በቃ ከዓለም ጋር ታግሎ እንዴት ነገሮች እንደሚሄዱ ባይሆን ነገር ላይ እንድትደርስ የምትከፍለው ዋጋ የሚያክሰው አፕሪሺየት ያደርጋል ቢያንስ ይፈርትከን እኮ እዛ ላይ የወጣውን ነገር ስለሚያውቅ ግን ደግሞ እኔ አሁን እንደዚህ አይነት እንትንም አልጠብቅም ምክንያቱም ሁሉም ሰው አሁን ያልከውን ነገር ቅርብ ሰው እንኳን እንደዚህ ካልነገርከው እኮ እንትን አይልም ሰብስክራይብ እንደሚደረግ ራሱ ብዙ ማያክሰዋል አንተ ወላሂ አብሮ ያየ ነሺዳ ክብደቱ አሁን ኮንተንት ላይ የሚሰራ ሰው ለምሳሌ በሞባይል ምናምን ተቀርጾ ሰው ጋር ሊደርስ ይችላል ያው ነሺዳ ግን እንትኑም ስታንዳርዱም ምናምን ስቱዲዮ ላይ በጣም ከፍተኛ እንትን አለው ከዛ ደግሞ የሆነ አይነት እንትንም ላይ ስትሆን እንደበፊቱ አትሰራም ገባ በቃ የሆነ ወንድሞች አግዘው ምናምን ለዚህ ግጥም እኔ ሁሉም ወላይ አሊፉንም መደድ አልበም ከዛ በኋላ ሊቃም አላህ ጀዛቸውን ይክፈላቸው እንደዚህ በኦፊሻሊ ስፖንሰር ተደርጎ ወይ እኔ የሆነት እንደዛ የመስራት አቅም ኖሮኝ ምናምን አይደለም አንድም ኤልያስ ቀናባሪ ወላ አይደል ኤልያስ አዳማ በጣም ብዙ ነሽዶችን የሰራ ልጅ ነው በቃ አልበሙ ሰርቼ እስከለቀው የሆነ ነገር እስካገኝ ምናምን ጀስት ከፍያው ምናምን ያቆየበት ታላ እንደዚህ ሊቃ ምናምን የተሰሩት ሰው የሆነት እንደዚህ አቅም ኖሮን ወይ የሆነ አይነት እንትን የሆነ ድርጅታዊ ፈርት ምናምን ኖሮ ይመስላል ግን እንደዚሁ በቃ ስራውን የሚወዱ ወይ በተለያዩ አጋጣሚ እንደዚህ ሶሻሊ የምታውቃቸው ጓደኞች ናቸው በቃ ይሄንንም ስራ እያሉ እና የሚሰራበት መንገድ በጣም ይገርማል የእውነት ታየው ማለት ነው እና ያለዛ አሁን አብዱሰላም ወይ ስራዎች አይደርሱም ነበር አሁን በቀጣይ ወደ ደሴ ምን ይዘለም ተታስባል ደሴ ስትመጣ ስንተኛ ጊዜ ነው አሁን ደሴ ነው ያለው እንግዲህ ያው ስቱዲዮአችን ሸጋቲው ደሴ እንደሆነ ይታወቃል
ወደ ደሴ ምን ይዘህ ልትመጣ? እስኪ ያለውን ነገር ለቤተሰቦቻችን በዚህ አጋጣሚ ምልክት እንስጣቸው። ያው ዑስማን ወዳጄ ነህ፣ ቲክቶክ ላይ እንታወቃለን ከዚህ በፊት ደሴ በጣም ያው እኔ እንዲሁ ብዙ የሀገራችን ክፍሎች ምናምን የማየት ልምድ አለኝ። በጣም ብዙ ቦታ ሄጃለሁ። ከከተማም ገለል ያለው እንትን ይሄ ምንድነው ቢዚው የህይወት ስታይል አለ። ከዛ ገለል ስለሆነ የሚሰማ ይረፍታል ነው። ከዛ ደግሞ ባለፈ ትላልቅ መውሊዶች ሐሪማዎች የትላልቆች ቦታዎች አሉ። እነዛን ተዘየራለህ። እዛ ደግሞ የሚደረገው ሰላዋት ላይ መውሊድ ላይ ተሳተፋለህ። ያ ነው ያው በብዛት ወሉ ደግሞ ቂብላ ነው። ጎርፍ ነው እንደዚህ አይነት ነገር ቂብላ ነው መሰረቱ ነው። እኛ ብዙ ሀገር ራሱ ለምናቃቸው ሀገራዎች ለሁሉም ያቀበለው እስልምናን ያቀበለው ዒልምን ያቀበለው ዊላያን በለው መሐባን በለው መድህን ያቀበለው ጥበብን ያቀበለው የሀገር ነውና እንደው ምንም ያህል ጊዜ ቢቆይ እንደው አይበቃም። እውነት ነው። እንደው ለራ የመድረካዊ ፕሮግራሞችን ያሰባቸው ማሉም ይባል ጭምጭምታ አለና ለቤተሰቦቻችንና በዚሁ አጋጣሚ ያሸጋቲው ደግሞ ከጎንህ እንደሆን በፕሮዳክሽኖችም ስም ያው ይሄ ሁሉ ሰው ያለ ያው እኔ እንደምስክርነትም ከዚህም በፊት ያው በተለያዩ መንገዶች እኮ ትታወቃለህ እና በጣም ጨዋ ታዋቂ በቃ አርሂቡ የሚል በቀላሉ ጓደኛ የምትሆነው የምትቀራረበው ሰው ነው ያለው ሰው አልሐምዱሊላህ። እና ይሄ ለእንግዳ እንደዚህ በቀጠሮ በፕሮግራም በምናምን በልኬት ምናምን ሳይሆን በቃ ሁሉ ነገሩን ልቡን ከፍቶ አሳልፎ የሚሰጥ በጣም ደስ የሚል ህዝብ ነው። እኛ መስራት እንፈልጋለን ግን አሁን እንደነገርኩ ከዚህ እስካሉ ኤክስፒሪየንሶች ምናምን ብዙ አሁን ላይ እንትኑ መሻጣው ባይኖርም ኢንሻአላህ ከዚህ ረመዳን በኋላ አላህ ደግሞ የተሻሉ ጊዜዎችን ያመጣል እንቅስቃሴውም ይኖራል ብለን ተስፋ እናደርጋለን። እዚህም ከናንተ ጋር እዚህ ካሉ ወንድሞቻችን ጋር ኮላቦሬት አድርገን ህዝቡ ጋር መገናኘት ለኛ ነው ደስታ። እኛም ደግሞ ሐሪማዎቹ ጋር ወስደን ያው እናንተ በመሰረቱ በፊልዳችሁ ኦሬዲ ወይ ግብአትም በመሰብሰብ ሊሆን ይችላል። በእያንዳንዱ ነገር ደግሞ ኢንሻአላህ ያው ከጎናችሁ ደግሞ መርሐባ በሸጋቲው ብሰን መርሐባ ቃል እንገባለን ኢንሻአላህ። አሁን ወደ መጨረሻው ጥያቄያችን እየሄድን ነው። አንድ ሰሞን አብዱሰላም ሙድ ያዘብን ነበር። ጉንፋን የሚል መንዙማ አለ ነው ወይስ ያን እስኪ ጉንፋን ስለሚለው አይደል ያው እንትን አሞህ ነው አይደል? የቆየ እኮ ቪዲዮ ነው። እሺ ያው እንትን ከእንዲህ አይነት ቦታ ላይ ሰው የሆነ ነፃ የሆነ ማንነት ምናምን አይጠብቅም። መረዳድ ግን እንትን አይደለም ስቱዲዮ የገባው ስራ እኮ አይደለም። እሺ ወይ እንደዚህ ስራ በየለቅቄ አይደለም። ምንድነው ያልከት? ስራ በየለቅቄ አይደለም። ኧረ እንደው ቃላት ሰው ህይወቱ ላይ አሁን ብዙ አይነት ካራክተር ያለው ሰው አለ አይደል? አሁን እንደዚህ የምታውቃቸው ሰዎች እኮ አሁን በአካል እንኳን በርቀት ብዙ ነገር ማሰባቸው ሰዎች በአካል ሳገኛቸው ብዙ አይነት መልክ አላቸው። እውነት ነው። ተጫዋች ናቸው ወይ ቀልድ ይመቻቸዋል ወይ ምናምን ገባ እና ሲሪየስ ነገር አይደለም። የጉንፋኑን አስከፊነት የሚገልጽ አሞኛል ጉንፋን ሰው ሁሉ እየተቀባበለ አንድ ሰሞን በቃ ቲክቶኩ አዛ ሆኖ ነበር። ሐሳቡ ከየት መጣ? ኦሬዲ ጉንፋን ይዞኛል ነው የሚለው። እንደነገርኩ ነፃ ነኝ። እንደውም በጣም ፊድባኩ ትንሽ በቃ የሆነ ረብሻው ምናምን ይደብራል እንጂ እኔ ብዙ ነበር ልሰራ ያሰብኩት። በቃ እንዴት ለጉንፋኑ አጭርስና ብዙ ሰው በጣም ምስቴን ይገልጻል ይላል። እሺ ምንድነው የምትለው? ሞክራት እስቲ። አይ ደግሜማ አላት ወላሂ ትቅር እንትን ችግር የለውም። ጀስት እኔ አንዳንዴ ጉንፋን ይዞኛል። ምንም ክፋት የለውም። ይዞት ነው እና እንትን ለማድረግ ነው በነገራችን ላይ። ከዛ በኋላ አሁን እንትን አይተህ ከሆነ ይሄ አሁን አንዳንዴ የሆነ አይነት ኢሜጅ አለ አይደለ? በጣም ኮስተር ስትል ቁጥብ ስትሆን ምናምን
በቃ የሆነ ከሪስፔክት ጋር ያያዛል። ከዛ የሆነ ቨልነራብል ስትሆን ለምሳሌ እንደዚህ አይነትም ጉዳይ ላይ ሆን ይችላል እኮ ራስህንም ግልጽ ስታደርግ ወይ ጥሩ ቦታ ላይ ብቻ ስትሆን ሳይሆን በቃ መጥፎ ቦታዎች ላይ ስትሆን ስሜትህን ማጋራት ምናምን አለ። ብዙ ጊዜ ሶሻል ሚዲያ ላይ በተለየ መንገድ ነው ሪፐርፐዝ የሚደረጉት። ሪፐርፐዝ ማለት ምንድነው? ኦሬዲ ከዚህ ዘርፍ ጋር ጥላቻ ወይ ከነገር ጥላቻ ያለው ሰው ምናምን ለሌላ ደግሞ እንደዛ ነገሮችን የሚያራግቡ የሆነ አይነት ኢሜጅ ለመፍጠር በቃ ስለ ተራም ጉዳዮች ምናምን አያችሁ ምናምን አይነት ነገር ማለት ነው። ግን ምንም ውጤቱ የዛን ሰው ጥላቻ ምናምን ያሳያል እንጂ የእውነት አሁን የእውነት እንትን ካረክኮ ስንት ጉዳዮች ነበሩ ሼር የሚደረጉ አይደለ? ከዛ ከፍ ከግንፋን እኔ ወላሂ ኦሬዲ ነሽዴን አቁም በየማስባቸው ሰዎች ሼር ሲያደርጉት አይቻሉ እንደማይሰሙ ዋጋቸው ሰዎች ጎዶሎ እንደ ጎዶሎ ቆጥረው ወይም ደግሞ ያችን እንደ የሆነች እንደ ቀደም እንደነገርኩህ ሲትራ ኮንሰፕቱ ምናምን እንዳለ ሆኖ በቃ ለፈለጉት ነገር አወሩ። አሁን ለሌላ ጊዜ እኔ ዩቲዩብ ጠፍቷል ምናምን ብያለሁ እኮ አይደለ? ወይ ፐርሰናሊ ለምሳሌ ሁሉም ሊጋራው የሚገባ ጉዳይ ብለህ የምታስበው ነገር አለ ፐርሰናል እንትነህ ላይ እንደዚህ ነገሮች ለምሳሌ ሼር ማድረግ ብዙም ላይ ጉዳይ ይችላል አይደለ? ወይ ደግሞ ለምሳሌ አላሁ መሰለ ያለ ሰይድና መሐመድ ምናምን ብትል ብዙ ሼር ላይ ኖሮ ይችላል። አንድ አይነት ኔጌቲቭ ነገሮች ምናምን በጣም ሲራገቡ ታያለህ። ከዛም አንፃር ነው እንደሚራገብ ስለማቅ ያንን መድረክ ተጠቀምበታለህ መልእክት ለማስተላለፍ ሲትራ እንደዛ ነው። የመጨረሻ ጥያቄ ሶሻል ሚዲያ ላይ ባለ በማለት አሁን ዝና በጣም ትልቅ ነው። በጣም ታዋቂነትህ ሀገር ለሀገር ያለው ነገር በጣም ቆንጆ ነው እና ሶሻል ሚዲያ ላይ ግን መግነን አልቻልክም። ስፔሻሊ ቲክቶክ ላይ ለምንድነው ብዙ ፎሎወር የሌለ? እንዳየው ትንሽ ነው 100,000 ምናምን አይደል? ለአንተ ትንሽ ነው አክቹአሊ ለኛ ብዙ ሊሆን ይችላል። ግን ካንተ አንፃር ካንተ ኦዲየንስ አንፃር ትንሽ ቲክቶክ ላይ በትልቁ መምጣት ያቃተህ ለምንድነው? የመጨረሻ ጥያቄ ነው አጠራርክ። ያው እኔ ፈልጋለሁ እኮ እንዴ አልፈልግም ምናምን አይደለም። ግን ተፈጥሮ ያው ሰው ምን ይመስላል? አንዳንዴ ፐብሊክ ፊገር የሚባለው ይሄ ሰው ጋር የሚወጣ ሰው ሁሉ ነገሩ የተሰራው ሰው እንዲወደው ወይ ሰዎች አክሰፕት እንዲያደርጉት ብዙ ቪው እንዲኖረው ምናምን በቃ ሌት ቀን ይሄን እያሰበ የሚኖር ምናምን ህይወቱን በዛ አይነት የሰፋ ምናምን ይመስላችኋል። ግን ወላሂ የእውነት ለመናገር እንትኑን ደስ ይለኛል ትኩረቱ ወይ ሰው ሲያቀኝ ምናምን ለመግባባት ይቀላል ምናምን። ግን በጣም የረብሸኝ ፓርትም አለ። ከድሮም ጀምሮ እኔ ሳረጋቸው መወዳቸው ነገሮች አሉ። እርጋታ ይመቸኛል። ረጋ ያለ ሰው ጥልቅ ሰው ይመቸኛል። ዲፕ ነገር ዲፕ ወሬ ይመቸኛል። ማንበብ በጣም እወዳለሁ። እና እነዚህ ነገሮች አሁን ከዚህ ካራክተር ጋር ስላልተያያዙ ብዙ ሰው አሁን ሲያቀኝ ምናምን እንደዚህ ነው እንደማ ይሉኛል። እኔ ኦሬዲ ድሮም እና ይሄ ከእንትንም ጋር በተያያዘ ለምሳሌ ታዋቂ ሰው የሆነ አይነት ኢሜጅ አለው የሆነ አይነት መልክ መሰራት አለበት የሆነ አይነት ድሬስ ኮድ ምናምን ያ ነገር ደስ አይለኝም። ቀለል አድርገህ ነው የምትኖረው። ለዛ ነገር ዋጋ መክፈል አልፈልግም። ታዋቂነቱም የሥራው በረካ ምናምን በቃ አሁን ኢትዮጵያ ኦልሞስት ሁሉም ቦታ ብትሄዱ ምናምን የሚያቀሰው እንዲኖር ያደርጋል አይደለ? ከዛ ከማንነቴ እንዲያወጣኝ አልፈልግም ያ ነገር። ስወደው አሁን ኮንተንት መስራት ምናምን የሚለው ነገር ላይ ብዙ አይደለሁም። ኢቭን ቪዲዮ መስራት በጣም ነው የሚከብደኝ። ነሺዳ ሰርቼ ስቱዲዮ ላይ ሳምንት ምናምን ልቆይ ይችላል ከጧት እስከ ማታ ምናምን። ከዛው ቻሌንጅ በራሴ ማስጀመር ላይ ሞቅ ማድረግ ላይ እንደዚህ ማስታወቂያ ሰርተ ፕሮሞት ማድረግ ላይ ደካማ ነው። ብዙም ፓሽኑ የለም። ከቢዝነስ ጋር ማለት ኦሬዲ ከስራው ጋር ክላሽ ያደርጋል። በነገራችን ላይ አንድ አመት አትሰራ ማለት አንድ አመት ከምናምን አለመስራት ማለት ያው የስራዎች ፓወር ነው እንጂ ያው በሌላ ሰው ቢሆን ያስረሳል። ሊተራሊ ኪሳራ ነው በሁሉም ቋንቋ አስፔክት። ለምን እዛ ጋር ዩቲዩብም የሚሄድበት መንገድ ታውቀዋለህ። አልጎሪዝሙ ምናምን ጥሩ ነው ለዛ መስራት በዛ እንትን እያየህ መስራት። ግን ያ ነገር ሲቆጣጠርህም እኔ አሁን ረፍቴ የበለጠ ሰላም ከሰጠኝ
እኔ ምኖር ህይወት ነው የሚመለከተኝ ገባ ከዛው ውጪ ለመሆን የሆነ እንትን ማለት አልፈልግም አላህ ግን በራሱ just ይሄ አንተ ከራስ ጋር ስትስማማና ስራህ ላይ በጣም ትኩረት ስታረግ ስራህን በቃ ጎበዝ የሆንክበት ነገር ላይ ፎከስ ስታረግ ሌላው ነገር ሁሉ ሽልማት ሆኖ ይመጣል እንጂ አሁን እንትን ላይ ፎሎወሬ እንደዚህ ደረሰ እንትን ላይ ምናምን እያልኩኝ ተመልሶልኛል እኔ ግን እንደ ወንድምም እንደ ጓደኛም አንተንም ሶሻል ሚዲያ ላይ በደንብ ማለት ያለህንም ነገር እንደምረዳ ሰው ልልህ የምፈልገው ነገር ምንድነው አንተ ብዙ አቅሞች አሉ ኦሬዲ ያው ዩቲዩብህን የእንደዚህ አይነት የፕሮዳክሽኖች ስራዎችን ባይሆኑ just የእንደዚህ አይነት ትናንሽ እይታዎችን ፐርስፔክቲቮችን ብታስቀምጥ በሰዎች ዘንድ የበለጠ ብዙ ቫልዩ አድ ሊያደርጉ የሚችሉ ነገሮች ስለሆኑ ከሶሻል ሚዲያው እባክህ አትጥፋብን በኔም በሸጋቲውም ስም ይሄን ጥያቄ ጠይቃለሁ ወደ መጨረሻው ፕሮግራማችን ስንገባ ፕሮግራማችንን ልናጠቃልል ካንተ ጋር ያለ ነገር አያልቅም ነገ ከነገ ወዲያ ሸጋቲው ቤትህ ነው ኤኒ ታይም መተን እናወራለን እንገናኝባችኋለን ይሄንን የዛሬውን ፖድካስት ግን በሰሉ እንዝጋው ቻለ ሙቀዲም አድርገንለት أعوذ بالله من الشيطان الرجيم بسم الله الرحمن الرحيم لقد جاءكم رسول من أنفسكم لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم فإن تولوا فقل حسبي الله لا إله إلا هو عليه توكلت وهو رب العرش العظيم الله እንግዲህ የረሱል ሰላም ውዳሴ ወይ መድህ ከሁሉም በፊት አላህ ነው የጀመረው የእሳቸው ማድህ አላህ ነው ይላሉ ትላልቆቹ እና አላህ የመዳሐውን ያላቀውን ከዛ በላይ ማንም ሹመት ሊጨምርለት ሊያሳምረው ሊያስውባ አይችልም በምንም ማለት ቃላትና ግን ደግሞ ራሱ ከዛ ግርማ ከዛ ውበት እንዲቀርብ ለራሱ ነው ምንድነው መዳህቱ قصيدتي بمحمد ይላሉ ረሱል ሰላም በግጥም ላወድሳቸው ሞከርኩና በግጥም ላስውባቸው ላሳምራቸው ሞከርኩና ሳይው ግን ግጥሜ ነው ለካ በሳቸው ያማረው ይላሉና እንግዲህ አሁን የቀራቸው አያቶች አላህ ረሱል ሰላም ለሙእሚኖች ረኡፍ ረሂም መሆናቸውን የገለጸበት ነው እሳቸው ላይ ደግሞ ሰላዋት ነው የወንጀልን ክምር ከስሩ ገንድሶ ሐለቴ የሚያቀና ቀልብ አቅልን አድሶ ወንጀል የሚጠርገው በሐሰና ክሶ ሐያት የሚሞሽር ባዘል ሰርጎ ስሙ ታፍተው እንደማር አድርጎ ጀማል ያሸከመው በጀላል ሞሽሮ በአኽላቅ ዘየነው በረሕመት አዝምሮ የኑር ፍሬ ይቀልባል አንቱን መውሰት ነፍስ ያጠግባል ልብ ያከማል ጅስም ያዘናል صلوا على الحبيب صلوا على الحبيب صلوا على الحبيب صلوا على الحبيب يا سكينة كميس لبني يمي لبسان حاجة يمي ملهو يسوزنا موساد قلبني يمي نقلو كمعصية أساد ودايما هجر
ጭኖም ያሳፍረው ወደ ጀነት ደጃፍ ወስዶም ያጋፍረው نور فريق اللبان صلوا على الحبيب صلوا على الحبيب صلوا على الحبيب صلوا على الحبيب ፕሮግራማችን ሳይዘጋጅ ይችላል አንተ ሙዝሙን ይያክ ይሄ ተላለፈ እንዳቆርጦ ወንድም ይላል ሰላም አለይኩም ቆንጆ ሙዝባህ ሀዲያ ሙዘት መዲኔ ወይ صلوا على الحبيب وصلوات የሚልባት ያው እንግዲህ ትንሽ ይሁን ትልቅ ይሁን አላቅም ይሄ ሀዲያ ለወንድም ሰላም الله يبارك فيك አሚን አሚን ሙዝባህ በሀዲያ ለሰጥሻል مرحبا ደጋግመ አሚን አሚን ሀቢብ الله محبتكم يستر አሚን ሰላታችሁ ቃፍ እንዳይጠፋ አሚን الله محبتكم يستر አሚን ቤተሰቦቻችን ከወንድማችን ከሙንሽድ አብዱሰላም ጋር የነበረን ቆይታ ይህንን ይመስላል እጅግ በጣም ያማረ ደስ የሚል ቆንጆ ቆይታ እንደሰጠን ወንድማችን አብዱሰላም ምንም ጥርጣሬ የለውም በቀጣይ ደግሞ ሌሎች አዳዲስ ፕሮግራሞችን በሌሎች በሚገራርሙ ርዕሶች ይዘን እንመለሳለን ወንድማችን አብዱሰላም ዛሬ ግን ለዛሬ ያዘጋጀነው ፕሮግራማችን ይህንን ይመስላል መልካም የረመዳን ጾም ለሁላችሁም መልካም ቆይታ ከሸጋቲው ጋር ሰብስክራይብ ማድረግ እንዳትረሱ የክብር ስፖንሰራችን የምን ጊዜ የክብር ስፖንሰራችን ወሎ ሪል ስቴት በዚሁ አጋጣሚ ወሎ ሪል ስቴት ላይ ቤት ከፈልጋችሁ ባለ 2 መኝታ ባለ 3 መኝታ አፓርታማ ቪላ ጂ+1 ጂ+2 ሁሉም አይነት አማራጮች አሉ ከስር በሚገኘው ስልክ ቁጥር እየደወላችሁ ቤት መግዛት ትችላላችሁ የኛ ደግሞ የሸጋቲው የምን ጊዜ የክብር አምባሳደራችንና ስፖንሰራችን ስለሆነ እጅግ ከፍ አድርጋችሁ አመስግኑልኝ ባይ